ሕያው አብ እንደላከኝ እኔም ከአብ የተነሳ ሕያው እንደምሆን እንዲሁ የሚበላኝ ደግሞ ከኔ የተነሳ ሕያው ይሆናል። ከኔ የተነሳ ሕያው ይሆናል። ከሰማይ የወረደ እንጀራ ይህ ነው። አባቶቻችሁ መና በልተው እንደሞቱ አይደለም። ይህ እንጀራ የሚበላ ለዘላለም ይኖራልና። በቅርብ ፍሬናሆም ሲያስተምር ይህን በምኩራብ አለ። ከደቀ መዛሙርቱም ብዙዎቹ በሰሙ ጊዜ የሚያስጨንቅ ንግግር ነው፣ ማን ሊሰማው ይችላል አሉ። ለምን? ብዙ ጊዜ የክርስቶስ ምሳሌ የሚያስተምረው ክርስቶስ የሚነግራቸው ውስጥብ ነው የሚልባቸው። ታስታውሱ እንደሆነ ይህን ቤተ መቅደስ አፍርሼ በ3 ቀን አስነሳዋለሁ ብለዋል። ያንን እነሱ የመሰላቸው 46 ዓመት የፈጀውን ቤተ መቅደሳቸውን ሰባብሮት እንደ አዲስ እሰራዋለሁ ያለ ነው የመሰላቸው። እሱ የሚያወራው ስለ ሕይወት ነው። ሞቼ እነሳለሁ በ3ኛው ቀን አድናቸዋለሁ ነው የሚለው። እነሱ ውስጥ ያለውን ነገር ነው እየተናገረ ያለው። ይህንን አይልም። ከዛ እንቀጥለዋለን። እንግዲህ ከዛ ምን ይላል? ኢየሱስ ግን አለ ከደቀ መዛሙርቱም ብዙዎቹ በሰሙ ጊዜ ይህ የሚያስጨንቅ ንግግር ነው፣ ማን ሊሰማው ይችላል አሉ። ኢየሱስ ግን ደቀ መዛሙርቱ ስለዚህ እንዳንጎራጎሩ በልቡ አውቆ አላቸው፣ ይህ ያሰናክላቸዋልን አለ። እንግዲህ የሰው ልጅ አስቀድሞ ወደ ነበረበት ሲወጣ ብታዩ እንዴት ይሆናል? ሕይወትን የሚሰጥ መንፈስ ነው፣ ስጋ ምንም አይጠቅምም። እኔ የነገርኳችሁ ቃል መንፈስ ነው ሕይወትም ነው። መንፈስም ነው ሕይወትም ነው። ስጋውን ስትወስድ የክርስቶስ ኢየሱስን ስጋ ስትወስድ በመንፈስ እንጂ እንደ ምግብ የምጠቀጥቀው አይደለም። በመንፈስ ቅዱስ ተሞልተ ተወስደዋለ። ያ የመንፈስ ሕይወት ይሆናል፣ የዘላለም ሕይወት ይሆናል እንጂ እንደ ሆዳም የምትወስደው አለ። ማያምኑ አሉ አለ። ነገር ግን ከእናንተ የማያምኑ አሉ። ኢየሱስ የማያምኑ እነማን ናቸው? እነዚህ ጴንጤዎች፣ ሉተራውያን አይደሉም። እነዚህ የተመጻደቁት ምንም አያስፈልገንም፣ ጥምቀት ለመዳን አይደለም የሚሉት፣ ቁርባን ለመዳን አይደለም የሚሉ የሚመጻደቁ ሌቦች። ምንድን ነው የሚለው? ነገር ግን ከእናንተ የማያምኑ አሉ። አሁን የሚከራከሩ እነሱ ናቸው። ከእናንተ የማያምኑ አሉ። ኢየሱስ የማያምኑትን እነማን እንደሆኑ አሳልፎ የሚሰጠውም ማን እንደሆነ ከመጀመሪያ ያውቅ ነበርና እዛ ውስጥ ሆነ። ከዛ ደግሞም ስለዚህ ይላችኋለሁ ከአብ የተሰጠው ካልሆነ ወደ እኔ ሊመጣ የሚችል የለም አለ። አብ ነው ይሄን ነገር ሊሰጥ የሚችል፣ ካልሆነ ወደ እኔ የሚመጣ የለም አለ። ከዚህም የተነሳ ከደቀ መዛሙርቱ ብዙዎቹ ወደ ኋላ ተመለሱ፣ ወደፊትም ከእርሱ ጋር አልሄዱም። አብዛኛዎቹ ጥለው ሄዱ። አብዛኛው ጥለው ሄደዋል። ኢየሱስም ለ12ቱ ከእናንተ ደግሞ ልትሄዱ ትወዳላችሁ ነው አለ። እናንተስ መሄድ ትፈልጋላችሁ አለ። የቀሩት 12ቱ ብቻ ናቸው። በሙሉ ሌሎቹ ሄዱ። ከዛ እኛስ አለ ምን አለ? ስምዖንስ ጌታ ሆይ ወደ ማን እንሄዳለን? አንተም የዘላለም ሕይወት ቃል አለ አለ። ከዛስ እኛስ አንተ ክርስቶስ ሕያው የእግዚአብሔር ልጅ እንደሆንክ አምነናል አውቀናልን ብሎ መለሰለት። ኢየሱስም እኔ እናንተን 12ታችሁን የመረጥኳችሁ አይደለምን? ከእናንተ አንዱ ዲያብሎስ ነው ብሎ መለሰላቸው። ስለ ስምዖንም ልጅ ስለ አስርቆቱ ይሁዳ ተናገረ። ከ12ቱ አንዱ የሆነ አሳልፎ የሰጠው ዘንድ አለውና ይላል። የሚከራከሯችሁ አብዛኛውን ስታመጡ በክርስቶስ በሆነው ነገር በሙሉ ይከራከሯቸዋል። ይሄ ነገር ክርስቶስን ከክርስቶስ ጋር ለመዋሃድ ለመኖር የሆናቸው አይሆንም ይላል። መዳን ብቻ አንዴ ተነግሯል። መዳን ብቻ ነው። በወሬ ብቻ ነው መዳን በነሱ፣ ሌላ ምንም አያስፈልግም። ስራ ጽድቅ ያለ ስራ ዋጋ የለው፣ ሙጣ ነው። በጽድቅ ካልተመላለስክ ምንም ክርስቶስን ማግኘት እንደማችል እያወቁ፣ ለዚህ ነው በመድረክ ላይ የሚያጭበረብሩት፣ ለዚህ ነው የሚዘርፉት፣ ለዚህ ነው ህዝቡን እጥብ አድርገው ምን የመሰሉ ፓንክ የተቆረጡ ጎረምሳ ፓስተር የፈለቀው
ገንዘብ አምጣ እያለ በአደባባይ የሚዘርፍ ነው። ማስረጃ ላምጣ? በአደባባይ ገንዘብ ታመጣለህ እኔ መርቃለሁ የሚል የሌባ ጎማ ማት ያለው ለዛ በእምነት ላይ የተመሰረተ ማንነት የለም። ሂድልበት ክትፎ ብላ ያኔ ሞባይል ባንኪንግ የለም ምናምን የሌለበት ጊዜ ከዛ ደረሰ። ከዛ አንጨርሶ አንድ ክትፎ ሁለት አለ። ከዛ በጣም የሚወዳውን አገልጋይ አለ እዚህ ብሎ ግን እሱንም ጠርቼዋለሁ አለኝ። 3 ክትፎ ዋታ ሁሉ አልገባኝም። እግዚአብሔር ምስክሬ ብር አልያዝኩማ ብሎኛል። ከዛ ያ የተጋበዘው ሌላ ሀገር የመጣ ሲመጣ ነብይን እወዳለሁ ስላየሁ ደስ ብሎኛል። ከዛ በላ እኔ አንተ ስላገኙ እኔን የምከፍለው አለኝ። አልሰሙትም እንጂ ውስጤ ስማ አንተ መሀይም እዳ ስለ እዳ ጌታ ተጨንቆ አያውቅም። ሰርተ ክፈል። እዳ አለብህ ስራና ክፈል። እግዚአብሔርን ክፈልልኝ አትልም አንተ ኦዳ። አንተ አጋስስ። ይሄ ወንጌል አይደለም። እዳ ትሰራለህ፣ ገንዘብ ይሰጣል፣ ትከፍላለህ። ሌላ ምንም ይሄ እግዚአብሔር ጋር የምትሄድበትም ጉዳይም አይደለም። ይሄ ወደ እግዚአብሔር አትሄድም። በዚህ ምን ብለህ ነው የምትሄደው? ክትፎ ልትበላ የሄድክበትን ሆድ እግዚአብሔር ክፈል ብለህ የምትመጣ ብዙዎቻችሁ ብላችኋል። ሶሻል ሚዲያም እየመጣችሁ ክትፎ በነፃ ነው የምበላው እሱ ነው ጌታን ነው ማስከፍለው የምትሉ ሰዎች አላችሁ በየቦታው ላይ። በጣም ነብይ ችግኝ ምለዋለ በላይ የሚባለው ለ5 ዓመት ለስላሳና ሚሪንዳና ዳቦ ያበላይ ነበር ክርስቶስ እያለ ይዋሽ ነበር። እና በጣም የሚገርመኝ ነገር ትምህርታቸው ከዚህ የዘለለ ወንጌል የለው። ከዛ አሜን ይላል ወጥቶ። ይሄ ከብት የሆነ ህዝብ ደግሞ ስማው አሜን በቃ ይነሳና አሜን ይላል። ክትፎ ሊበላ ምድረ አጋስስ አሜን እየተነሳ አሜን። ይሄ ወንጌል አይደለም። ክርስቶስ ለነፍስ እንጂ ለስጋ የምትሰብከው አምላክ አይደለም። ለስጋቸውማ ልንገርህ አይደለም እንዴ እንትን አሳ እያጠመዱ ይበሉ ነበረ። አሳ እያጠመዱ በደንብ አድርገው ይበሉ ነበረ። ድንኳን ሰፊዎች ነበሩ፣ በደንብ ይበሉ ነበረ። ለስጋቸውማ መኖሪያ አላጡም ነበረ። አብዛኛዎቹ ክርስቶስን የተከተሉት አላጡም ነበረ። የስጋቸው ጉዳይ አይደለም። ትምህርታችሁ የውንብድና ታገኛላችሁ፣ በር ይከፈትላችኋል፣ እንደዚህ ታገኛላችሁ። ሞቲቬሽናል ስፒከሮች ሌቦች ናቸው። እኔ ጌታ ኢየሱስ ምስክሬ፣ አሁንም የምጠራው የሱ ስም ነው። በጣም የምወደው አዳኝ ስም የክርስቶስ ስም ነው። ሁሉም የዳነ ነው። ቅድስት ድንግል ማርያም በጌታ የዳነች ናት። ልጄ ልጄ እያለች ያሳደገች ናት። ቅድስት ድንግል ማርያም የዳነች ናት። ሌሎቹ በሙሉ በኢየሱስ ክርስቶስ የዳኑ ናቸው። ጻድቅ ናቸው። በክርስቶስ ያመነው በሙሉ እንደሚጸድቅ አምናለሁ። የጸደቁትን ሰዎች ክብር መስጠት ማመስገን እንደ ወንጀል ከተቆጠረ አንተ ፓስተር የተባልከው ወሮ በላ ክትፎ የምትበላውን የሚያመሰግን ሰው አለ አይደል እንዴ? እሱ ሲሆን ይቆጠራል አይደል? ለአንተ ፓስተርን ይሄ ወሮ ስለ ክትፎ የሚያወራው ስለ ገንዘብ የሚያወራውን ማመስገን ችግር የለው። ሌት ተቀን ክርስቶስን ስም እየጠሩ የሚያመሰግኑ ቅዱስ 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 የሚሉት ግን የስድብ ናዳ፣ የማንቋሸሽ መዓት፣
ያንን ነገር ታደርሳለህ። አንተ 5-6 ልጆች ከተለያዩ ሴቶች ወልዳችሁ የምትዘምሩት እናንተ ትመሰገናላችሁ። የእናንተ መዝሙር ይሰማል። ለምን ችግር የለውም። ድምፃችሁ ያምራላ። ድምፃችሁ ነው። ሰውን ማታለል ይቻላል። ኢትስ ኖት አ ፕሮብለም። እውነተኛ መንፈስ ቅዱስ ግን የለባችሁ። ታውቁታላችሁ ውስጣችሁ። ስለዚህ አሁንም እኔ የምናገረው ገብቼ እውነተኛ ክርስቶስ ያለበት መስሎኝ የወንበዴ መናኸሪያ መሆኑን አውቄ ነው የወጣው። ጌታ ኢየሱስ ምስክሬ። የወንበዴ መናኸሪያ፣ የዱርዬ መሰብሰቢያ፣ አስተማሪዎቻቸው በድፍረትና በንቀት የተሞሉ አካውንት ነንበራቸውን በሙሉ የሚፖስቱ ሌባ መሰብሰቢያ ሆኖ አገኘሁት። ይህን ደግሞ አጋልጣለሁ። ትታነቅ እንደሆነ ያለው እኔ አልፈራችሁም። ታቀኛለህ። በጣም ደፋር ነኝ። የምደፍረው ሰውን እንጂ አምላኬን አይደለም። አጋልጣለሁ። ነቢያት የተባልክ በሙሉ ሌባ ያየሁት ዘራፊ አካውንት ያስቀመጠ ካለ ነቢይ ብሎ ሐዋርያ ብሎ ካለ ሌባ ብቻ ነው። ይህን ተቀበል እና አሁን ሳየው ፖለቲካም ጭምር ነው። ፖለቲካም ጭምር ነው። ወደ ፖለቲካ እየወሰዱት ነው። ብልጽግና ጋር መጠጋጋት ፈልገዋል። ኖ አብይ ይሄን አይፈልገውም። እኔ በደንብ አድርጌ ልንገርህ፣ አቢቹ ፖለቲከኛ ነው። አቢቹ ጋር ወስደህ ለጥፋለሁ ብትል ራስን ቻል ነው የሚልህ። ራስን ቻል፣ እዛ ሄደህ የፈለግከውን አድርግ። ፖለቲካ ላይ ነው ሰውዬው። ሀገር የሚመራ ነው። እዚህ ምናምን የሚያጨበጭብልህ ነገር የለም። ስላስመሰላችሁ ነው። ተናግሯል። እሱ አጋልጡ ነው ያለው። ሰብስቦ ምድረ ሌባ ትጋለጣለህ ነው ያለው። በመረጃ ሲገኝበት አፈር ከድሜ እንደሚያስገባ ቃል ለምድር ለሰማይ። በጣም የመረረው ነገር የዛ ቤት ብትንትኑ መውጣቱ ነው። ስለዚህ በብልጽግና አታከካለሁ ብላችሁ የመጣችሁት ሰዎች አላችሁ። ላሳያችሁ። ስማ፣ አንድ ደግሞ ገመዳፍ አለ። ላሳያችሁ ምን እንደሚል ስሙልኝ እስቲ። የከተማ ባለቤት ኦሮሞ ነው። እኔ በኢትዮጵያ ውስጥ አሉ ከሚባሉ ነቢያቶች መካከል አንዱ ነኝ። ሌላውስ የአፍሪካ ዋና ከተማ አይደለም ምናት አንደኛ ይሄን ከተማ ከዚህ በፊት የሚኖሩ ሰዎች አዲስ አበባ ውስጥ ያሉ ሰዎች ከተማን የተከራዩ ሰዎች ናቸው። የከተማ ባለቤት አሁን ነው ወደ ከተማ ይመጡ። አልገባኝ ምን ነው ያልገባ ሁሌ አይገባም። አንተ እንዴት አድርገህ ታዛላ አስረዳ። አንተ ገመዳፍ እፍራም አድርሱልኝ እስቲ። አንተ ገመዳፍ ነው ማወራ። አዲስ አበባን አታውቀውም። እኔ ነኝ ነብይ ነኝ ብሎ ፖለቲካ ያወራል። ነቢይ ማለት የእግዚአብሔር አፍ ማለት ነው። ድንጋይ ሌቦች ናችሁ እናንተ። የእግዚአብሔር አፍ ሆናችሁ አታውቁም። ፖለቲካ ነው የምትሰራው። አንተ ኦሮሞ ሆነ ከዛ ከኦሮሞ አስታከ አዲስ አበባ አድርገ መጤዎች ናችሁ የተከራያችሁ ናችሁ ምናምን ብላ ይሄ ነብይነት ነው። እንደዚህ አይነት የደነቆረ አስተሳሰብ ያላቸው ናቸው የጴንጤ ሃይማኖተኛ በብዛት። ሰባኪዎቻቸው ፖለቲከኞች ናቸው። የብልጽግና አፍ ሆነዋል። ይሄ ጥሩ አይደለም፣ ለብልጽግና አይጠቅመው። ብልጽግና እንደ ሀገር በእውነት ነው አሁን የመጣ የቡታንታ ፖለቲካ ሳይሆን መሰራት ያለበት ሀገራዊ ነው። ከ50 ዓመት በፊት ጴንጤ የሚባል ነገር የለም ኢትዮጵያ ውስጥ ኖሮም አያውቅም። መወሻሸት አያስፈልግም። ዛሬ የገባ ነው መግባቱ ችግር የለብኝም። ስለ እውነት የተጋደሉ ምንም የተጋደልከው ነገር የለም። ወሬኛ አጭበርባሪዎች ናቸው፣ ነጫጭባዎች ናቸው። አምጥተው በጥቅማ ጥቅም አድርገው አፈር ከድሜ ነገሩን አድርገው ትሄዱት እንጂ ምንም ነገር የለም። ምክንያቱም ክርስትና ቢኖር ኢትዮጵያ ላይ የነበረው የእናንተ ቅርሶች ኢትዮጵያ ላይ ይኖሩ ነበር። የሙስሊሙ አለ፣ የኦርቶዶክሱ አለ።
የለም። የመጣው ምንድን ነው? ኦርቶዶክስን ኦን ፐርፐዝ ለመጥላት። ሙስሊም አያስጠጋም፣ አንገትን ቀንጥሶ ይገላግላል፣ አያስጠጋም። የፈረደበት ደግሞ ኦርቶዶክስ አብዛኛው በወንጌል ላይ የሚማርክ ትምህርቶች ላይ ፎከስ ስላልተደረገ ለብዙ ዘመን ባህልና ኦርቶዶክስነት ተቀላቅሎ ሰው ተወዛግቧል። ስለዚህ ዓለማዊነት ቀላል ሆኖለታል። ኦርቶዶክስ ቀላል ይሄ ዘፋኝ በጥራቃ ዘፋኞች አሉ አይደለ? እካኮች ከዚያ የሆነ ጊዜ ነጠላ አድርጎ ሄዶ ኦርቶዶክስ የሚጫወት በጥፊ ብለጠልቀው ደስ ይለኛል። ገብቷል። ይሄ ሲል ማይክ ሲጨብጦ ሲቁላላ ሲሸረሙጥ ይውልና መልሶ ደግሞ መጥቶ ልክ ባህል ይጠብቅና ነጠላ አድርጎ ከማንም በላይ ጌታን የሚያመልክ ሆኖ ይመጣል። እንደዚህ አይነት በሁለት ቢላ የሚበሉ አውሬ ዘፋኞች አሉ። አውሬ ወጣቱን የሚበክል ማንነት ያለው አለ። ዘፋኝ ላይ ቆራጥ እርምጃ ኦርቶዶክስ ብትወስድ አርፎ ቁጭ ይል ነበር። ያርቁትና ኦርቶዶክስ ያጫውቱታል። የዘፋኝ ፕሮዲውሰሮች በሙሉ ጴንጤ ናቸው። 90% ፕሮዲውሰር የሙዚቃ አቀናባሪ በሙሉ እነ ዳግማዊ ብትለው እነ ካሙዝ ብትላቸው እነ ጊልዶ ብትለው ዲልዶ ብትለው በሙሉ ብታመጣው ጴንጤ ነው። ግን ኦርቶዶክስ ይጫወታል። እና አዝጌደን ደሾ ብታመጣ በሙሉ ጴንጤ ነው። በሙሉ ብታመጣቸው እነሱ ናቸው። ግን ምን ያርጋል? ኦርቶዶክስ ዝም ብላ ትቀበላለች የማንንም ከብት። ስለዚህ ቆም ብሎ ማሰብ። ለምን ትልቁ በሃይማኖት መጥቶ ገደል ከከተቱ በኋላ ሌላ ምንም የምታመጣው ነገር የለም። ትልቁ ሞስት ፓወርፉል ቲንግ በህይወት የምታገኘው እምነት ላይ ነው። ስለዚህ የኦርቶዶክስ ልጆች በተለይ ሶሻል ሚዲያ ላይ ስትወጡ ጥንቃቄ አድርጉ። ጥንቃቄ በጣም ሰው ባየው ነው የሚገምት። ያ ነገር ላይ በደንብ መስራት አለባችሁ። ዘፋኞች ታቶ አድርጋችሁ ትዘፍናላችሁ። ማርያምን ወዳለሁ ምናምን እያላችሁ እኔ ማርያምን ወደ የምትዘፍነው ነገር እንዴት ነው የሚሆንልን? ማርያምን ከወደድ ትዘምርላታል ወይ ታመሰግናታል? በምትወደው ላይ ዘፈን አለ እንዴ? እንዴ የክርስቶስ እናት እኮ ናት። ሼም የለም እንዴ? ልጅነት ነው አያውቁም ብለህ አሁን የገብርኤልን ታቶ አድርገዋል። እነ ቲክታክ ላይ የምናውቃቸው መሀይማን ገብርኤልን እዚህ ጋር አድርጋ የኋላ ሸት ያጫውታታል። ጀለሷ ቦይፍሬንዷ እዛው አይቀስፈውም እንዴ ገብርኤል? ስለዚህ በማስተዋል ብታደርጉ ጥሩ ነው። ማስተዋል አይዞህ አንተ ትፈታውና ከዛ ቅዱስ ጳውሎስ ጋር ወስዳለሁ ሐዋርያት ሥራ ምዕራፍ 2 ላይ እነሱ ጻድቃኖቹ እየተጫጩ አይደለም። አንተ በምትፈታው በጣም ከይቅርታ ጋር ታላቅ መምህርም አሉ። ደስ አይልም መጫጫችን። ይኸውልህ የቅዱስ ጳውሎስ ጋር ወስዳለሁ ታጊ ይቅርታና እንድታወራ እኔ እሰጥሃለሁ። እሺ እጅግ በጣም ከይቅርታ ጋር እንደው በጣም ይቅርታ ታላቅም ኮንክ ካንተ ጋር እየተመላለስኩ ሲሆን ምናልባት ጌታ ቃል ስተት ስለተናገር ተው ብንተራረም ብዬ ከማሰብ አንፃር ነው እንጂ ታላቅም ኮንክ በጣም ይቅርታ። ምን እናድርግ መሰለህ ታጊዬ ይቅርታና ምን ታደርጋለህ? እያነበብክ ቃሉን ታነብና ትፈታልናለህ። እኔ እያነበብኩ እየፈታው ነበር። ይሄ ነገር ትክክል አይደለም ካልከን ኦኬ ከመጣሽ አይደለም የሚባለው አምጥተኸዋል። ስለዚህ አንብልና ማቴዎስ ወንጌል ምዕራፍ 25 ከቁጥር 39 ብለን የለ አንብቦና 37 ሂድ አንብ። ጻድቃንም መልሰው ይሉታል ይላል። እሺ ጌታ ሆይ አሁን እነሱ ጌታ ሆይ ተርበህ አይተን መቼ አበላንህስ? ወይስ ተጠምተህ አይተን መቼ አጠጣንህ? ሲሉ ሊትራሊ
እሱን እያሉት አይደለም። እንግዳ ሆነህስ አይተን መቼ ተቀበልን? ወይስ ታርዘህ አይተን መቼ አለበስን? እዚህ ጋር ወይስ ታመህ ወይስ ታስረህ አይተን መቼ ወደ አንተ መጣን? ይሄ አንደኛ ነገር እነኚህ ሰዎች ጻድቃን ተብለው በበግን ያውቃሉ፣ አምላክ እንደማይጠማ ያውቃሉ። አምላክ ይሄ የአምላክ ባህሪ ያልሆኑ ነገሮች በሙሉ ምን እያወራ እንደሆነ ክርስቶስ አልገባቸውም ካልከኝ ለአንተ ጥሩ ነው። እሱ ግን ያውቃሉ፣ የሚያወራውን ነገር ያውቃሉ። የሚያወራውን እነኚህ ሰዎች ግን ስጨርሰው መልሶ አለ እኮ እዛ ላይ 39ን እልፍ እንዳልከው አንብላለሁ። አፈታቱ ላይ ራሱ አንድ ስህተት እናሳያለን። ጌታ በስጋ ከመገለጥ የተነሳ ኢቭን ክርስቶስ እኮ ስለተያዘም እኮ ይናገራል። መያዙ ብቻ አይደለም እኮ አምላክ በስጋ እንደሞተ በግልጽ ምናምነው እውነት ነው። አምላክ በባህሪው መለኮት የሚሞት ራሱ አይደለም። ግን እሱን እንተው። ይሄኛው እኮ ያ ፕሮሰስ ካለቀ በኋላ ክርስቶስ እንደገና ሲመጣ እኮ ነው የሚለው። ጌታ በሚመጣበት ጊዜ አሁን ከመጣ በኋላ ነው እንደሚያበሉት ታዲያ። ስለዚህ ይሄ የሚሆነው መቼ ነው? ይሄ የሚሆነው መቼ ነው? በምድር እያሉ ስላደረጉት ነገር ነው አይደለም የመሰከርላቸው እኮ። እሱ የሚመሰክርላቸው መቼ ነው? የወደፊቱን እኮ ነው እየነገራቸው ያለው። በፍርድ ጊዜ፣ በፍርድ ወንበር በሚገለጡበት ጊዜ፣ ወደፊት በፍርድ ወንበር በሚገለጥበት ጊዜ ኢየሱስ ክርስቶስ እኮ ከብሯል እኮ መንፈስ ሞልቶበት በሰማይ እግዚአብሔርን እንዳየ በእሱም ቀኝ ደግሞ የሰው ልጅ እንዳየ ተናግሯል። እና ጌታችንን ኢየሱስ ክርስቶስንም ነፍሴን ተቀበላትም ሲል እንመለከታለን። ሐዋርያት ሥራ ምዕራፍ 7 ከቁጥር 55 ጀምሮ ስታነብ ማለት ነው። ስለዚህ ክርስቶስ በኃይል በስልጣኑ በግርማው አለ። ከእግዚአብሔር ቀኝ ነው የሚመጣው፣ በክብሩ የሚመጣው ከእግዚአብሔር ቀኝ ነው። ይመጣል። ስፍራ ሊያዘጋጀልን ሄዷል። ወደ አዘጋጀልን ስፍራ ደግሞ ሊወስደን ይመጣል። ከእግዚአብሔር ቀኝ መጥቶ እነኝህን ጻድቃኖች ያገኛቸዋል። ሁሉንም ያገኛል። ሁሉንም ያገኛል። በሚያገኝበት ጊዜ ማለት ነው። እነኚህ ጻድቃኖች በሚያገኝበት ጊዜ ኢየሱስ ክርስቶስ የሚመጣው ከእግዚአብሔር ቀኝ ነው። ስለዚህ ከእግዚአብሔር ቀኝ ሲመጣ እነኚህ ሰዎች ቀኝ ስትል ግን ሳንቲፊኬሽን ውስጥ እኮ ስላሴ ብለው እያመኑ ስጋዊ ብለው እያመኑ እያልክ ነው። ቀኝ ሲል ራሱ ከምን አንጻር እንደሆነ እንደው ትንሽ ትርጓሜም ላይ ምን አልከኝ? ቀኝ ሲል መለኮት ግራና ቀኝ ኖሮት ነው። እሱን ተወው በእናትህ። የእስላም ጥያቄ ጠይቅ። አይ ቅድም እንትን እያልክ አልነበረ? ቀኝ ሲል ምን ማለት ነው? ቀኝ ግድ የለም በክብሩ ቀኝ ተቀመጠ ሲል ከዛ ቀኝ ሲል ምን ማለት ነው? ቀኝ ሲል ምን ማለት ነው? ቀኝ ሲል ምን ማለት ነው? ኖ አሁን ወደ ትርጉሙ ቀኝ ሲል ኖ መልስልሃለሁ። እሱን ከፈለግ እዚሁ መልስልኝ። እያጠራ ነው እንድን ይቀርታ። ኦኬ ሰርች እያደረክ ነው? እሺ መልካም አድርገና
ኖ እኔ ስለሱ አልመልስልም። እኔ እኮ ለመሰለህ እኔ ሐሳቤ እዛው ቦታ ላይ ነው መጨረሱ። በቃ እንመለስ፣ ችግር የለውም። አይ ቅድም እንደው እግዚአብሔር ቀኝ ያለው ግራ የለውም ምናምን አላህ ላይ ስለነበረ ነው። ችግር የለውም። ከፉል ጋር እንደምታወራ አታውራ። አይ ምንም አታውቁ ምናምን እያልክ ስለነበር ነው ቅድም። ችግር የለውም። እሺ እንምጣ። ቢጨርሰው ራሱ ጋር መልስ አለ እኮ። አዎ ራሱ ይጨርስልን። አሁን እሱን ነው የምፈልገው። ቁጥር 39 አንብበውና ጨርሰው ተግዬ እዛው ላይ መልስ አለ እኮ። እንዲያውም ባሩክ አያስፈልግም እኮ እዚህ ጋር አንተ ሙሉን ካነበብከው መልሱ ራሱ ይመልስልሃል። ቀኝ ግራው እነኚህ ሰዎች ራሱ ይመልሳል። እነኚህ ሰዎች አሁን ክርስቶስ እኛ ያው ኖ ማይ ብራዘር ኤክስፕላኔሽኑ ሳይሆን አንብበ ጨርሰው ነው የምልህ። ማይ ብራዘር ይመልሳል። ምን ነው ጨርሰልህ? 39 ላይ ያለውን ኦኬ 39 ላይ ጨረስኩልህ። አዎ ከዛ ስለዚህ አሁን እነኚህ ሰዎች እያወሩ ያሉት ምንድነው? ያደረጉትን ነገር በቃ እንዲቆጠርላቸው አልፈለጉም። እነሱ በቃ እንዲያርገናል ብለው ትዕቢት የለባቸውም። ቀይ እንደዛ እንዲቆጠርላቸው አልፈለጉም ይላል። አልፈለጉም ስላልፈለጉ ነው። ይሄ የነሱን ቆይ አሁን ትርጓሜውን ችግር የለውም። አሁን የእኛን ትርጓሜ በደንብ እነግርሃለሁ። እሺ እናንብበው፣ ከታች እናንብበው። እንቀጥል። ችግር የለውም ይላል። አዎ ካልከኝ እጠይቅሃለሁ። እዚሁ ጋር ማስረጃ ስለምጠይቅ እንዲታይላቸው አልፈለጉም ማለትም ይሄ መልካም ያደረጉ ስራ እንዲታይላቸው አልፈለጉም ነው የሚለው ሀሳቡ። እዚህ ጋር ጥቅሱ ይላል መጽሐፍ ቅዱስ ብቻ ስለሆንክ ማለት ነው። አይ አንተንም እምነት ማየት ስለፈለግኩ ነው። እዚህ ጋር እንዲታይላቸው አልፈለጉም የሚለው ቁጥር ስንት ላይ እናንብበው እስኪ። እኔ አጣሁት እኮ ቁጥር ስንት ላይ ልሂድ? እሺ ቀጥላ። አይ አልፈለጉም የሚለውን ቁጥር ስንት ላይ እንሂድ ብዬ ነው ብትነግረን። እንደ እዚሁ ቦታ ላይ እኔ ሌላ ቦታ እንዳንተ እኮ ሌላ ጥቅስ ላይ አይደለም እዚሁ ጋር ጨርሰዋለሁ እኮ። አይ ጥቅሱን አይ መጽሐፍ ቅዱስ ብቻ ማይ ስለሆንክ ማለት ነው ተግዬ። በዚህ ጋር አንተ አሁን መረዳትክ መነሳት ያለበት ከዚሁ ስለሆነ አልፈለጉም የሚለውን ነገር አጣሁትኝ። አነበብኩት አገላብጬ እንደው አልፈለጉም የሚለውን ነገር ግን አጣሁት። እባክህ ማላስቸግር ከሆነ እስኪ አልፈለጉም ምንም ባያት እሱን እንዴት እንደምትረዳው ልንገርህ ማለት ነው። መረዳት ነው። ቆይ ላሳያ። እንደ ሁለተኛውን ግሩፕ ስታነበው በጎቹን ማለት ነው ላንብብልና አዳምጠኝና ከአረፍተ ነገሮቹ ትረዳለህ ማለት ነው። እሺ ተግዬ ቀጥል። እሺ በዚያ ጊዜ በግራ ያሉትን ደግሞ ይላቸዋል ይላል፣ እናንተ እርጉማን ለሰይጣንና ለመላእክት ወደ ተዘጋጀው ወደ ዘላለም እሳት ከእኔ ሂዱ። ተርቤ አላበላችሁኝምና፣ ተጠምቼ አላጠጣችሁኝምና፣ እንግዳ ሆኜ አልተቀበላችሁኝምና ይላቸዋል። ታርዤ አላለበሳችሁኝምና፣ ታምሜ ታስሬ አልጠየቃችሁኝምና። እነርሱ ይላሉ ደግሞ ይመልሱና ጌታ ሆይ ተርበህ፣ ልክ በቀኝ ቆመው እንደነበሩት ማለት ነው። በቀኝ የተናገሩትን ቃል ማለት ነው። አነጋገራቸውን ልዩነቱን ተመልከተው። እሺ ጌታ ሆይ ልዩነት አለው። እሺ ልዩነት አለው፣ በጣም ልዩነት አለው። እሺ ነገር በጣም ከባድ ልዩነት አለው። እሺ እንዴ ልዩነት ላይኖረው ይችላል? እሺ አንድ አይነት ነው እንትኑ። እሺ በቀኝ በኩል ያሉት ላደረጉት ነገር መቼ አደረግነው? አይ ሊይዘው ነው። እዚቹ ጋር መልሶ ስመለስ የምጠይቀው ጥያቄ ሳለ ነው እንዲይዝልኝ ነው። በቀኝ በኩል ያሉት ተርባይተን መቼ አበላነ ነው የሚሉት ለማብላታቸው ስለመሰከሩለት። ምክንያቱም እኔ እያለ እየተናገረ ስለነበረ ቀጠሉና በግራ በኩል ደግሞ ያሉት መቼ አይተንክ አላበላንህም። ምክንያቱም የአምላክ ቃል እየወቀሳቸው ነው። ምን ስላላደረጉ ስላለማብላታቸው። አሁን የኔን ትርጉም ግን እዚች ጋር ያዝ እናደርገውና ቀድም ስለተረጎምኩት አንተ እስኪ አሁን ሂድበት እስኪ ዘግበን። እሺ እነርሱም ይሉታል ይላል። ቶኖ ልዩነቱን ተመልከት። ጌታ ሆይ ተርበህ ወይስ ተጠምተህ ወይስ እንግዳ ሆነህ ወይስ ታርዘህ ወይስ ታመህ ወይስ ታስረህ መቼ አይተን አላገለገልንህም ይሉታል። አየው፣ እነኚህ አላገለገልንህም ነው የሚሉት። ለምንድን ነው? በቤቱ ምንም ለእግዚአብሔር ማብላት ማጠጣት ምናምን የሚባለው ነገር እኮ ምንድን ነው? በቃ አገልግሎት ይቀድማል። የእግዚአብሔርን ነገር መስራት ይቀድማል። እነሱ የእግዚአብሔርን ነገር ያልሰሩ ከሃዲዎች እኮ ብሏቸዋል። እነሱ ማመኑ አላገለገልንህም። ለምን? ኧረ እባክህ ጥያቄ ነው እየጠየቁ ያሉት። እኔ እንዴት እየተረገምኩ ነው?
አላደረግንም ብለው ኮንፌስ እያደረጉ እኮ አይደለም። ይሄ ግልጽ ነው እኮ። ይሄውን 44ን አነበው ጥያቄ ምልክትም ይብን አለ ወዳጄ እባክህ እኮ እነሱ ምናቸው ነው እያሳዩ ያሉት? አዎ ከይቅርታ ጋር ማለት ነው። እኔ ምናልባት እኔ ሁለታችንም ተመሳሳይ መጽሐፍ ቅዱስ ይዘን የምናነባው ከሆነ እንደው መጽሐፍ ቅዱሱ በግልጽ እዚህ ጋር ስለሚያሳይ ክፍል ያሉትም ይታዘባል። በደንብ አነበው እንዲህ ነው የሚለው። ይኸውልህ እነርሱም ደግሞ ይመልሱና አስቀድመው ምን አሉ? ይኸውልህ በቀኝ የቆሙት ምን አሉ? አስቀድመው የነበሩት ማለት ነው። ጻድቃን መልሰው አዎ ጌታ ሆይ ተርበን አይተን መቼ አበላንስ? እነዚህም እየጠየቁ ነው። ምክንያቱም እኔ እያለ እየተናገረ ነው ማለት የእነሱን አባባሪ ወይስ እሺ ቆይ ስማኝ ወይስ ተጠምታ አይተን መቼ አጠጣን? እንግዳ ሆነስ መቼ ተቀበልን? ወይስ ታርዘ አይተን መቼ አለበስን? ወይስ ታመ ወይስ ታስረ አይተን መቼ ወደ አንተ መጣን? ብለው ጥያቄ ነው የሚጠይቁት አይደል? እሺ አገለገልንም አላገለገልንም ብለዋል። አላገለገልንም ነው እያሉት ያሉት እዚህ ጋር ጻድቃን የተባሉት ስላገለገሉት ስለሆነ አገልግለናል ሲላሉ ማገልገላቸውን ያውቃሉ። አገልግለናል ሲያሉ ናና አሳየኝ። አገልግለናል ይላሉ። አገልግለናል ይላሉ። አገልግለውታል ይላል። አገልግሎታል አላገለግሉትም ማለት የኔ ጥያቄ ይቅርታ ሀምብል ስለሆኑ ነው። ወሬትም አላስኬድህም። ሀምብል ስለሆኑ ነው። በእናትህ ባሮክዬ ይኸውልህ ሀምብል ስለሆኑ ነው። ይስማማለሁ እኮ ባይዚ ሀምብልማ ናቸው። እኔ እኮ በዚህ በቃ እኮ ያ እኮ ነው ደስ የሚለው። ችግር የለውም። አሁን አንተ ለተናገርከው ግን ቃል ግን እሺ፣ አሁን እዚች ጋር እመጣለሁ። ይሄ ደስ ትላለች። ጥሩ ነው፣ ይቀጥል። ሀምብሎች ናቸው። እሺ፣ አሁን እዚህ ጋር በቀኝ በኩል ያሉትም እንግዳ ሆነስ አይተን መቼ ተቀበልንህ ያሉት ጥያቄ ነው አይደል? የሚጠይቁት ጥያቄ ነው አይደል? ያዘልኝ እቺን አሁን ቁጥር 44 ላይ እንምጣ። እነርሱም ደግሞ ይመለሱና ጌታ ሆይ ተርበ ወይስ ተጠምተ ወይስ እንግዳ ሆነ ወይስ ታረዘ ወይስ ታመ ወይስ ታስረ መቼ አይተን አላገለገልንህም ብለው ጥያቄ ነው አይደለም? አላገለገልንህም ነው እኮ ጥያቄ ነው አይደለም? ጥያቄ ነው አይደለም? ጥያቄ ነው። ቀጥል። የቀደም ግን እንደዛ አልነበረም ያልከን። መልካም አሁን ፍቹ እኔ ስህተቷን ከስር ላረመ ብዬ ነው የእግዚአብሔር ቃል ላይ ስለሆነ ወይ ጉድ መሳሳታችን ጥሩ ስለማይሆን አሁን ቀጥል። እሺ እንቋጨውና ይሄንን ክፍል መመር ኤፍሬምም ስላሉ እኔም ደግሞ እንድወጣ ያው ከቀደም ጀምሮ ጥምቀትህን ማምነህልናል። ሰውም ደግሞ ማመን መጠመቅ ያስፈልገዋል ብለሃል። በበጎ ስራ ካልጸና ይቆረጣልን ብለሃል። ጥሩ ነው፣ እንደዚህ መተማመኑ ደስ ይላል። አንድ ጥያቄ ልጠይቅህ፣ አንድ ነገር ስለተናገርክ ማለት ነው። ቅድም በቀኝ በኩል ያቆሙት እሱ ባወቀው እንደመሰከረላቸው የተራበን አበልተዋል፣ የተጠማን አጠጥተዋል። አላጠጡም? አጠጥተዋል። ማብላት ማጠጣታቸው ዋጋ ሰጥቷቸዋል? አልሰጣቸውም? አሰጥቷቸዋል። እሺ ባለማብላታቸው ባለማጠጣታቸው ወደ ዘላለም እሳት ለዘላለም በሚሆነው ወደ ዘላለም ቅጣት እንዲገቡ አድርጓቸዋል? አላረጋቸውም? ባለማብላታቸው አይደለም ባለማገልገላቸው ነው። አንዴ እሺ ቃሉ ላይ ሊይዝ ነው። እምነት ስለሌላቸው ስላላመኑ ነው። ያላመኑ ናቸው እነዚህ። በጣም ጥሩ ስሙ፣ በደንብ ያላመኑ ናቸው ብሏል። በደንብ ስሙ። ሰው ሳያምን በስራ ይፈረድለታል? ሰው ስላላመነ ብቻ በስራ ይፈረድለታል? ሙስሊሞች የተራበ ስላበሉ ይጸድቃሉ ወይ? ምክንያቱም እዚህ ጋር አላበላችሁም ያላቸው አላጠጣችሁም ያላቸው ስላላመኑ ባለማብላታቸው ይጸድቃሉ በማብላታቸው። ምክንያቱም እዚህ ጋር ያላመኑ ናቸው ሳልከኝ ሳያምኑ በማብላታቸው ይጸድቃሉ። ይኸውልህ እነኚህ ሰዎች ይኸውልህ ከታች እነኚህ ፍየሎቹ የሚባሉት ማለት ነው ምን የሚያደርጉን ነገር ምን እንደሆነ ታውቃለህ? እሺ ይኸውልህ አሁን ለምሳሌ አንተ ኦርቶዶክስ ነህ አይደለም? እኔ ክርስቲያን ኦርቶዶክስ ነኝ። እውነት ኦርቶዶክስ ነህ። ከዛ በኋላ ለተክለ ሃይማኖት ዝክር ትዘክርና እዛው ቤተክርስቲያን ሄደ እርስ በራስ የምትበላው ከሆነ ምን እያደረግከው ነው ማለት ነው? አላበላህም። ድሃን አይደለም። አሁን እዚህ ቃሉ ላይ እንጣና በእርስ በርስ ከበላኸው ይቅር ተጊ። አሁን ደስ ይላል እንደዚህ። አሁን በእኛ ያምራል ተጊ። አሁን በእኛ ያምራል እንደዚህ ነገር። ይኸውልህ ፍየሉ የሚለው ማለት ነው መልካም ስራ እየሰሩ እየመሰላቸው እንደ ኦርቶዶክስ አይነቶቹን ሰዎች ቆይ እኔ የፈለገ ነገር ይሁን በዚህ ነገር ላይ
የሆነ ዝክር ሲዘከር መንገደኛውን ላይ እየመጣ ነው የሚበላው ወይስ እውነት ለራስ ነው? ኧረ ቆይ ችግር የለው ይሁን ማን ይበላዋል እኮ እኔ አዲስ አበባ እውነት እንነጋገር። አንድ ቀን እኔ እንደዛ አይነት ዝክር ሲዘከር ውጭ አይቻላቅም። ዝክር አሁን የሚበላው መንገደኛው ነው ይሁን የርዕሱ እንትን ሊልብን ነው። እኔም ጋር መሽቷል። ከሚስቴ ልታጣሉኝ ነው ቤተሰብ። እችን ቃል እናገርና በቃ ዝክር የሚበላው ቤተክርስቲያን ውስጥ ነው ወይስ ከቤተክርስቲያን ውጭ ነው? አሁን ቤተክርስቲያን አይደለም በነገራችን ላይ ዝክር የሚበላው አባቴ ቤተክርስቲያን ውስጥ መድኃኒዓለም ሽኖር አንድ ቀን አይቻልም። ይቅርታና ቤተክርስቲያን አዳራሽ ውስጥ ቆይ አንድ ቀን አይቻልም። አሁን አንተ እኮ ይሄንን የመጽሐፍ ቅዱስ ክፍል አላየኸውም ነበር። አሁን አሳየነ። ጥሩ ሆነ። አሁን ቤተክርስቲያን ውስጥ ሊዘከር ይችላል። አንዴ ልንወጣ እኮ ነው ወንድሜ። ቤተክርስቲያን ሊዘከር ይችላል። ቤተክርስቲያን በሚዘከር ሰዓት ላይ እዛ ጋር መጥቶ ነዲያን መብላት የማይችሉ የኔ ቢጤም እኮ ያለው እኮ እኛ ቤተክርስቲያን በር ላይ ነው። ግልጽ እኮ ነው። ቸርቾች ሌላ ቸርች ላይ አለ። ግልጽ ስለሆነ ነው። ማን ዋጋ እንደሚያሰጡ ያውቃል። እሱን እንተወውና እቺን እንናገርና ያ ሁሉ ስላመንክልኝ ከዚህ በመነጋገራችን እሱማ ከመጣ ልንገርህ ማለት ነው። እኛ መጠለያ ነው የምንሰጣቸው። እንደናንተ ሜዳ ላይ በቤተክርስቲያን ደጅ ላይ እናገኛቸው። እሺ ችግር የለውም። ፓስተር ዮናታን የስንቱን መጠለያ ወርድ ዲቪዥን ምናምን ቤት እያዘጋጀ ምናምን ወደ ሌላ ሄዱ። መምህር ኤፍሬም እዚች ጋር እቺን ሀሳብ 5 ደቂቃ ምናምን ስጣቸውና ይሁንዬ ነገሮቹ ወደ ሌላ እየሄዱ ስለሆነ ወንጌሉ ገብቶናል እኮ ችግር ከዚህ ወዲህ እኮ ስለተማመናችሁ ባሮክ መጨመር አይገባል። አይገባም። ያመነው ነገር ላይ ምን እሰራለሁ? መምህር ኤፍሬምዬ እንኳን ደህና መጡ። እርሱ ያለቀ ነገር ስለሆነ መጨመር አያስፈልገው። ግድ የለም። ሰላም ጤና ይስጥልን ብያለሁ። ወንድም ዮኒ፣ ወንድም ባሮክ፣ ተጊ ሰላሞት ይብዛ። ድምፅ የሁላችን ሰላም ይብዛ። የሚሰማችሁ እግዚአብሔር ቤተሰቦች እንደምን ሰነበታችሁ ብያለሁ። ሰላም ክርስቶስ ለሁላችን ይሁን። ውይይቱ በጣም ጥሩ ነው። አንዳንዴ ግን ይሄ ምንድን ነው የሚባለው አይኔን ግንባር ያርገው አይነት ዝም ብሎ ግግም ብሎ አንዴ ነጭ ነው ብያለሁ። ቀይ ለመሆኑ በርካታ መረጃ ቢሰጡኝም ሀሳቤን አልለውጥም ማለት ግን ለእንደዚህ አይነት ውይይት የሚመጥን አይደለምና ያመነ የተጠመቀ ይድናል የሚለው ኃይለ ቃል ጌታ የተናገረው በቂ ነው። ማንም ፍጥረት ተነስቶ ሊጨምርበት አይችልም። የጌታ ቃሉ ያመነ የተጠመቀ ይድናል ነው ያለ። ከዚያ ደግሞ በዮሐንስ ወንጌል ደግሞ ሲናገር እመታፈቅሩን ይቀቡ ትእዛዜ የምትወዱ ከሆነ ትእዛዜን ጠብቁ ብሎ የተናገረ ጌታ ነው። የጌታ ትእዛዝ ደግሞ ምንድን ነው? ያመነ የተጠመቀ ይድናል ነው። ያመነ የዳነ ይጠመቃል ቢል ኑሮ እኛም እንቀበላለን። አይ ያመነ የተጠመቀ ይድናል እያለ ጌታ ገልብጡትና ያመነ የዳነ ይጠመቃል ብላችሁ መኑ ብላችሁ የምታስተምሩ ሰዎች ከየትኛው የመጽሐፍ ክፍል እንዳገኛችሁት ባናውቅም ሂደታችሁ ልክ ስላልሆነ ራሳችሁን ፈትሹ። መልእክቱ እሱ ነው። ረጅም ሰዓት ስለፈጃችሁበት ባሮኬ ቃለ ሕይወት ያሰማልን። ወንድሜም በትዕግስት ስለተወያየ እግዚአብሔር ያክብርህ፣ እውነተኛውን መንገድ ይግለጽልህ። ይህን ነገር በማብራራት ጊዜ አልፈጅም። እሺ፣ እኔ አንድ ጥያቄ እንዲያብራሩልኝ ይፈልጋለሁ በዚህ መንገድ ላይ። ቆይ አንድ ጊዜ ማቴዎስ 28:19 ላይ እና 20 እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ያዘዝኋችሁንም ሁሉ እንዲጠብቁ እያስተማራችሁ ደቀ መዛሙርት አድርጓቸው የሚለውንና ማርቆስ 16:16ን አስታርቁልኝ። ምንም የተጣላ ነገር የለውም። የሚታረቅ ጠበኛ ነው። መጽሐፉ ተመሳሳይ ሀሳብ ነው ያለው። ጌታችን መድኃኒታችን ኢየሱስ ክርስቶስ የማቴዎስ ወንጌል መጨረሻው ክፍል ምዕራፍ 28 ተራ ቁጥር 19 እና 20 ጌታ ኢየሱስ ከዚህ በኋላ ሂዱ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርት ያድርጓቸው ብሎ የተናገረ ጌታ ነው። በአብ በወልድ በመንፈስ ቅዱስ ስም እንዲጠመቁ ትእዛዝ የሰጠ ባለቤቱ ነው ማለት ነው። እንደገና በማርቆስ ወንጌል 16:16 ላይ ደግሞ ዘአምነ ወዘተጠምቀ ይድህን ያመነ የተጠመቀ ይድናል ብሎ የተናገረ ጌታ ነው። እዚህም እያተናገረ ያለ በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ማለቱ ያመኑትን እየተናገረ ነው። ከዚያ ደቀ መዛሙርቴ አድርጓቸው ማለት የክርስቶስ ደቀ መዝሙር ማለት ክርስቶስን የሚያገለግል ማለት ነው። የደቀ መዝሙር ግብሩ መከተል፣ ማገልገል፣ ቃሉን መፈጸም ስለሆነ ስለዚህ ምንም እዚያም ያለው
ያመነ የተጠመቀ ይድናል አለ። ለማመን ትምህርቱን መስማት ነው። በሰሙት ትምህርት ደግሞ ማመን ነው። ካመኑ በኋላ መጠመቅ ነው። ከዚያም የተናገረው ይሄን ነው። ከዚህኛውም ደግሞ ምን አለ ደግሞ በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው እነማንን? ያመኑትን። ከዚያስ ደቀ መዛሙርት ያድርጓቸዋል። ምን እያደረጋቸው? ያዘዝኋችሁንም ሁሉ ያዘዝኳችሁ ለሐዋርያት የተነገራቸው ያዘዝኋችሁንም ሁሉ አዳምጠ ቆይ አይደለም የሚለው ያዘዝኳቸውን ቆይ ያዳመጥክ አብሮ ይበላል እንጂ አብሮ አይወራም። ጌታ ሲናገር ያዘዝኳችሁን ሁሉ ያለ ምድርን በኪደተ እግሩ ሲቀድስ 33 ዓመት ሐዋርያትን ያስተማራቸው 3 ዓመት ከ3 ወር ነው ወንጌልን ብለን እንናገራለን። በዚያ ውስጥ ያዘዛቸው ትእዛዝ አለ። ያን ትእዛዝ እንዲጠብቁ እንዲፈጽሙ አድርጉ ቃሉ እሱ ነው። ስለዚህ ይህ ቃል ለሐዋርያት የነገራቸውን ሐዋርያት ደግሞ ለደቀ መዝሙሮቻቸው ወይም ለሚያስተምሩት ሕዝብ እንዲናገሩ ጌታ ቃል እየተናገረ ነው ማለት ነው። መልእክት እያስተላለፈ ነው። ስለዚህ በአብ ወልድ መንፈስ ቅዱስም እያጠመቃችኋቸው ነው ያለ። ለምን? አስቀድሞ ያመነ የተጠመቀ ይድናል ብሎ ያስተማረ እርሱ ነው። እንደገና በዮሐንስ ወንጌል ምዕራፍ 3 ተራ ቁጥር 5 ላይም ባለቤቱ እኔ የምፈልገው ያዘዝኋችሁንም ሁሉ እንዲጠብቁ ነው የሚለው እኮ እና ትእዛዙን አፍርሱም ይብሏል። እንደ 16 እሺ ቆይ አንድ ትእዛዝ ልንገሮትና እሱን ይፈቱልኛል። አንድ ትእዛዝ ልንገሮትና ይፈቱልኛል። ገብቶሃል? ይሄኛው አልገባኝም። ማቴዎስ 23:6 ላይ በምሳም የከበሬታ ስፍራ በምኩራብ የከበሬታ ወንበር በገበያ ሰላምታንና መምህር ሆይ ተብለው እንዲጠሩ ይወዳሉ። እናንተ ግን መምህር ተብላችሁ አትጠሩ፣ መምህራችሁ አንድ ስለሆነ እናንተ ሁላችሁም ወንድማማች ናችሁ። አባታችሁ እርሱ አንዱ እርሱም የሰማዩ ነውና በምድር ላይ ማንም አባት ብላችሁ አትጠሩ። ማቴዎስ 23:6 ጀምሮ ሊቃችሁ እርሱ ክርስቶስ ነውና ሊቃውንት ተብላችሁ አትጠሩ። ከእናንተ የሚበልጥ አገልጋያችሁ ይሆናል። ራሱን ከፍ የሚያደርግ ሁሉ ይዋረዳል፣ ራሱን የሚያዋርድ ሁሉ ከፍ ይላል ይባላል። ስለዚህ እርስዎ መምህር ተብለው እንዲጠሩ መጽሐፍ ቅዱስ ፈቅዶለታል። ኦኬ፣ አለቀ ጥምቀቱ ማለት ነው። ወይ ከእሳቸው በፊት ከጥምቀቱ ጋር የተያዘ ማለት ነው። ትእዛዝ አለ፣ የክርስቶስ ትእዛዝ አለ። በጣም ይቅርታ አንዴ መምህር አንተ ቤት እንጂ ሐዋርያ ነቢያት የእግዚአብሔር ሰው የምን ሰው ነው? 30 ስም ያለው አንተ ቤት እንጂ አልተከለከለም። ነቢያት ተብሎ መጠራት መምህርና አባት ነው የተከለከለው። መምህር አባት ሊቅ ተብላችሁ አትጠሩ ነው። ጥምቀቱ ቀረና የእሳቸው መምህር መባል ደበረ። አረ ዋና ነገር እኮ ነው ይሄ እኮ ለኢትዮጵያ መምህር መባላቸው ደበረ። አንዴ ሚውት መምህር መባሉ ልክ አይደለም። ቀጥሉ ሚውት አብራሩት በመምህር ጉዳይ ቆይ ጌታ ወይ ድረስ ሚውት አንዴ። ኦኬ ዮኒ በጣም ይቅር በለኝና አንድ ትንሽ ደቂቃ እንውሰድና ቃል ልናገር ማለት ነው። በአዲስ ኪዳን ማንንም አባት ብላችሁ አትጥሩ ተብሎ ከተነገረ ነቢይ ተብለው ይጠሩ ዘንድ ስልጣንን የሰጠ ማን ነው? የትንቢተ ነቢያትስ ገደቡ ክርስቶስ እስኪወለድ አይደለምን? አንድ ሰው በሬ ቢጠፋው ወይም ዕቃ ቢጠፋው ለዚህ ዕቃ ጠቋሚ የሚፈልገው የጠፋውን ዕቃ እስኪያገኘው ድረስ ነው። የጠፋውን ዕቃ ካገኘ በኋላ ጠቋሚ አያስፈልግም። ካላስፈለገ በዘመነ ብሉይ መጥቶ ይወለድ ዘንድ ያለው ክርስቶስን ለመጠቆም ነቢያት ተነስተው ከኖሩ በሐዲስ ኪዳን መድኃኔ ዓለም ክርስቶስ ከድንግል ከተወለደ ዛሬ በሐዲስ ኪዳን በእናንተ ቤት ነቢይ ተብለው መጠራታቸው በየትኛው መጽሐፍ የተቀመጠ ነው? አንድ ቁጥር 2 በቤተ ክርስቲያን ሕግና ስርዓት አንተ ያነሳው ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማረበት ዲበ መንበረ ሙሴ ነበሩ ለክሙ ጸሐፍቶ ፈሪሳውያን ማቴዎስ ወንጌል ምዕራፍ 23 ቁጥር 1 ወምዝ ነገሮሙ እግዚእ ኢየሱስ ለሕዝብ ወላርዳይሁ ጌታ ኢየሱስ ክርስቶስ ለሕዝቡና ለደቀ መዛሙርቱ እንዲህ ብሎ ነገራቸው አለ። ቃሉ ሲጀምር ዲበ መንበረ ሙሴ ነበሩ ለክሙ ጸሐፍቶ ፈሪሳውያን፣ ጸሐፍትና ፈሪሳውያን ሙሴ ከነበረበት ወንበር ተቀምጠዋል አለ። ኩሎ ዘመሃሩክሙ ግበሩ ወዕቀቡ አለ። የሚያስተምሯችሁን ነገር ሁሉ ያዙ፣ ጠብቁ፣ ስሩ አለ። እነማን? ጸሐፍትና ፈሪሳውያን። ከማን ወንበር ተቀምጠዋል? ከሙሴ ወንበር። አድርግ አታድርግ እያለ ሕግ ከሚናገርበት ስርዓት ከሚሰራበት ወንበር ተቀምጠዋል። ኩሎ ዘመሃሩክሙ ግበሩ ወዕቀቡ አለ። የሚያስተምሯችሁን ነገር ሁሉ ያዙ፣ ጠብቁ፣ ስሩ ነው ያለ ጌታ። ቀጠለና ግን ወበከመ ምግባሮሙ ይትግበሩ አለ። እንደ ስራቸው ግን አትስሩ። ለምን ነው እንደ ስራቸው አትስሩ ያለ? እስመ እሙንቱ ዘይሚህሩ ለሰው ይገብሩ አለ። እነሱ ለሰው የሚያስተምሩትን አይሰሩምና። ስለማይሰሩ ቃሉን የሚናገሩ ወረኞች ስለሆኑ
ቃሉን ስሟቸው፣ እንደ ስራቸው ግን አትስሩ። ወያሴክሙ ወለሰብ ዲበ በትከፍቱ በሰው ትከሻ ሰው የማይችለው ሕግ ተብትበው ይጭናሉ። ወለሊ ውስተ እጅ ለክፍዎ በአጻይቶሙ እነርሱ ግን በጣታቸውስ እንኳን ሊነኩት አይወዱም ይላል ማቴዎስ ወንጌል ምዕራፍ 23 ቁጥር 1 ጀምሮ እሱ እስካለው ድረስ ነው የምነግራቸው። በገበያ እንዲያ መባልን ይፈልጋሉ የተባሉ በዘመነ ብሉይ የነበሩ ክርስቶስን በማሳደድ የሚረኩ እለከርሶሙ ያመልኩ የተባሉ ሆዳቸው አምላካቸው የሆነ ክርስቶስንና መሰሎቹን ቅዱሳን ለመስቀል ለማሳደድ የተዘጋጁ ራሳቸውን ብቻ አስከብረው ከእግዚአብሔር ይልቅ በገበያ የከበሬታ ሰላም አትበሏቸው አለ። አየህ፣ ክርስቶስ ሰላምታን እየከለከለ ነው። ሰላም መባል ማለት ምን ማለት ነው? ዝቅ ተብሎ እንደ ጣዖት መሰገድን ለሚፈልጉ 8ቱ ረበናት ለሚባሉ ለቤተ አይሁድ የተነገረ ነው። ታሪክን ጠንቅቆ ማወቅማ ደግ ነው። ማንንም አባት ትበሉ ክርስቶስ ብለህ አባትህን አቶ እያልሆነው አብረው ያደግ አባት ያላልኸውም እንዲህ በስጋ ስላስገኘ እኮ አባቴ ብለዋል። በሚሞት ስጋ የወለደ አባትህን አባቴ ስትለው ካደግ በማይሞት ነፍስ የምወልደውን እኔን መምህሩን መምህር ቢላይ ነውሩ ላይ ነው። በእኔ የሚያምን እኔ የምሰራውን ስራ ይሰራል ከኔም አብልጦ ይሰራል ብሎ የተናገረ ክርስቶስ ነው። በእርሱ ስላመን እንደ እርሱ ወንጌላውያን ስለሆን እንኳን ስሙን አካሉን የሰጠ የማይሰስት አምላክ ነው። መልኬም እኮ ይገርምሃል የክርስቶስን ነው የሚመስለው። ያንተም የኔም እንኳን የቆመው የፈረሰውም ሰው መልኩ ክርስቶስን ነው የሚመስለው። አየህ፣ ክርስቶስን መስለን የተፈጠርን ሁላችን መልኩን ሳይሰስት የሰጠ አምላክ ስሙን ይነፍገናል ብሎ መናገር ነውር ነው፣ እብደትም ነው። ስለሆነም እግዚአብሔር መልኩንም ስሙንም ለትውልድ ሁሉ ሰጥቷል። ኧረ ምን መልኩን፣ ኧረ ምን ስሙን፣ ራሱን ቀራንዮ የሰጠን እኮ ክርስቶስ ነው። ራሱን ቀራንዮ ላይ አውጥቶ እንካችሁ ብሉ፣ ይሄ ስጋዬ ነው፣ ስለ እናንተ የፈሰሰው ደሜ ነው ብሎ የሰጠ ክርስቶስ ለምንድን ነው በሱ ስም የተጠራችሁ ብሎ ስለ ነገረ ጥምቀት እያወሩ ቀጥታ ስም ላይ ወርዶ መምጣት? እኔ ይቅርታ አድርግልኝ አሜሪካ ኑሮ ኢትዮጵያ ውስጥ መጥቶ በእንተ ማርያም ብሎ የመለመን ያክል ነው የምቆጥረው። ይሄ ከላይ ወደታች አንዴ ዘሎ የመፈጥፈጥ አይነት ስሜት ትክክል አይደለም። እየተወያየን ያለው ስለ ሰማያዊው ሀገር ነው፣ ስለ ሰማያዊው ድህነት ነው፣ ስለ ሰማያዊው ሕግ ነው። ሲቀጥል የኔ መምህር መባል አባቶቻችን በቀኖና የሰሩት እንጂ በዶግማ ያስቀመጡት ሕግ አይደለም። ይቀራል። ኤፍሬም ተብዬ ልጠራ እችላለሁ። አብሮ ከገሬ ጋር የተለጠፈ አይደለም። ስመ ተጸውዖ ነው። በነገራችን ላይ እግዚአብሔር አምላክ ነው። ፈጣሪ ስለሆነ ነው ዓለምን የፈጠረው። ፈጣሪ ያለው ዓለምን ስለፈጠረ ነው እንጂ ማለት ፈጣሪ ስለሆነ ነው እንጂ ዓለምን ስለፈጠረ አይደለም። ስለፈጠረ ፈጣሪ የተባለ አይደለም። ፈጣሪ ስለሆነ ነው የፈጠረ። ገብቶሃል ምስጢሩ? እኔ ግን መምህር የተባልኩት ስላስተማርኩ ነው። እስካላስተማርኩ መምህር አልባልም። እርሱ ግን ሳይፈጥር ፈጣሪ ነው። ለምን ካልከኝ የፈጠረን ፈጣሪ ስለሆነ ነው። አየህ፣ የባህሪ ስም የተጸውዖ ስም የሚባል አለ። እሱን በደንብ ማወቅ። የተጸውዖ ስሜ ኤፍሬም ነው። የባህሪ ስሜ ሰው ነው። የግብር ስሜ መምህር ነው። በግብሬ ካገለገሉ መምህር እባላለሁ። በግብሬ ካገለገሉ በባህሪ ከተጠራው ሰው እባላለሁ። በተጸውዖ በመጠሪያ ስሜ ከተጠራው ኤፍሬም እባላለሁ ማለት ነው። ስለዚህ ግንበኛ እንደማለት እኮ ነው። ግንበኛ ለምን ግንበኛ ትባላለህ ብለህ ሂደህ አትከለክለው። የግብር ስሙ እኮ ነው። አናጺው አናጺ እንለዋለን፣ የግብር ስም ስለሆነ፣ የስራ ስም ስለሆነ። ቄሴን ቄስ የምንለው የግብር ስሙ ነው። ቀሳ አገለገለ ስለሚል ግሱ ሲያገለግል ስናየው አገልጋይ ስለሆነ ቄሴን ቀሲስ እንለዋለን። ቀሳ አገለገለ ቀሲስ የሚል እዚያ የተገኘ ዘር ነው። ለስራው የወጣለት ስም ነው የቤተክርስቲያናችን ስም። መምህር ማለት መሐረ አስተማረ ነው። ይኸው እያስተማርሁ የለም 1400 ሰው የሚሰማኝ እኮ እያስተማርሁ ነው፣ እያበርሁ አይደለም። ስለዚህ እያስተማርሁ ስለሆነ ስራዬ አስተማሪ ተባሉ ማለት ነው። በግብር በስራ የወጣ ስም ነው። እሱን ወደ ስራ የወጣ ስም ነው። እሱን ወደ ስራ የወጣ ስም ነው። እሱን ወደ እያወራን ያለ ነው። ጌታ ስላዘዘው ቃል ዘኢተወልደ ዳግም እማይ ወእመንፈስ ቅዱስ ይክል በውያ ውስተ መንግስተ እግዚአብሔር ብሎ ጌታ ተናገረ ብዬ ነበር ጥቅስ የጠቀስኩልህ ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ዳግመኛ ከውሃና ከመንፈስ ካልተወለዳችሁ በቀር ወደ እግዚአብሔር መንግስት ልትገቡ አትችሉም ብሎ ውሃን ውሃ ብሎ የጠራ እግዚአብሔር ነው። ያመነ የተጠመቀ ይድናል ብሎ የተናገረ እግዚአብሔር ነው። ስለሆነም በመጨረሻ ሐዋርያትንም ሲያሰናብት በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው የተማሩትን ያመኑትን ማለት ነው እያጠመቃችኋቸው ያዘዝኋችሁን ሁሉ እንዲጠብቁ እየተንከባከባችኋቸው እየተከታተላችኋቸው ደቀ መዛሙርቴ አድርጓቸው ብሎ የተናገረ ባለቤቱ ነው። ደቀ መዛሙርቴ አድርጓቸው ብሎ የተናገረ ባለቤቱ ነው። ደቀ መዝሙሩ መሆን ማለት በቤቱ መኖር፣ ህጉን መፈጸም፣ ትእዛዛቱን ሁሉ ማክበር ማለት ነው። እንደ ትእዛዙ መኖር። ከመዝ ግበሩ ወከመዝ ንበሩ ያለ እሱ ነው። እንደዚህ ስሩ እንደዚህም ኑሩ ያለ። ስለዚህ የምትወዱ ከሆነ ትእዛዜን ጠብቁ አለ።
ስለምንወደው ትእዛዙን እንጠብቃለን። ከትእዛዙ አንዱ ያመነ የተጠመቀ ይድናል ስላለን እናምናለን፣ እንጠመቃለን፣ እንድናለን። አይ ተሳስተሃል፣ እናምናለን፣ እንድናለን፣ እንጠመቃለን ግን አንለውም። ታምናለህ፣ ትጠመቃለህ፣ ትድናለህ ያለ እሱ ስለሆነ ትራባለህ፣ ትበላለህ፣ ትጠግባለህ ነው እንጂ ትራባለህ፣ ትጠግባለህ፣ ትበላለህ የሚባል የለም። የተራበ ይበላል፣ የበላ ይጠግባል፣ ያመነ ይጠመቃል፣ የተጠመቀም ይድናል ማለት ነው። እሱን መያዝ ይጠይቃል። እንዲያ ካልሆነ ኧረ ቆይ ማያን እንሟገትበት ከሆነ የዓለም ፖለቲካ እንጂ የሃይማኖት ስርዓት ሊሆን አይችልም። ዮኒያችን አንተም እንግዲህ አማናዊቷን ርስት ወደ ቀደመ ክብርህ ተመልሰህ በእውነት ያሞገስህ ክብሩ ይስፋ እናትና ልጁ የምትልበት ድምፅህ እንዲመለስ በጣም ትልቅ ምኞቴ ነው። እንዲሁ እየገባሁ አንዳንድ ሀሳቦችን ለመለዋወጥ ልመጣ አስብና በርካታ ጊዜው ስለማታውቀኝ ታች ላይ ሁኜ አታስገባኝም፣ ያው ዝም እላለሁ እና ለቀጣይ ፎሎ አድርግ። እኔም ይኸው ፎሎ አደርጋለሁ። መልስና ፎሎ አድርጋለሁ። በእውነት እንመላለሳለን። እንደዚህ አይነት ወንጌል ከሰማን ረጅም ጊዜ ሆኖኛል። እኔ እውነት ለመነጋገር አሜን ምናምን የሚባሉ ነገሮች እንጂ እውነት ነው እንደዚህ ጥርት ያለ ወንጌሎች መስማት ብዙ ሰው የሚናፍቀው ነገር ነው። እውነት ለመናገር ጥርት ያለ ወንጌል የማወላደ ወንጌል ለመስማት በጣም ብዙ ሰዎች ፍላጎት አላቸውና እግዚአብሔር ያክብርልኝ። በእውነት ባሮኬ ነው ያስታወቀኝ፣ እኔ አላውቀውም ነበረ። መስማትን በጣም እወዳለሁ። እኔ ወንጌል በጣም ፈላጊ ነኝ። ብዙ ህዝብ ደግሞ የጠፋው ወንጌል ባለማወቁ እንደሆነ የሚታወቅ ነው እና ያስፈልገዋል። ሰው ደግሞ ያለው ሶሻል ሚዲያ ላይ ነው። በተለይ የኦርቶዶክስ አባቶች ወደዚህ መታችሁ ይህን የመሰለ ወንጌል ለዚህ ለጠፋው ትውልድ ብንማርበት ብዙ ነፍሳቶች ይድናሉ ብዬ አስባለሁ። በጣም ብዙ ነፍሳቶች። ስለዚህ ማጠቃለያ ላይ ጥያቄ መልሶች ይኖራሉ ብዬ አስባለሁ። ማጠቃለያ ላይ እሳቸው እንዳሉት ጥምቀት ትእዛዝ ነው። ጥምቀት ትእዛዝ ነው። አሁንም አልገባም ማለት ነው ብለዋል እሳቸው። አልሰማህም? አንተ በፈለግከው ተወስደዋል አባቴ። ኖ ጥምቀት ትእዛዝ ነው ብለዋል እኮ እሳቸው። እንደዛ ነው ያስተማሩን። እስቲ ባረኬም ትናገር ነው እንትን ይሄ ሚስ አንደርስታንድ የምትሉት በዚህ በዓለሙ ቋንቋ ገልብጦ መረዳት አይነት ነገር እርስዎ ንገሩት አንዴ። አፈርጥመውና ስጋዬን ብሉ ደሜን ጠጡ እኮ ትእዛዝ ነው። ጥምቀትም ቅዱስ ቁርባንም ትእዛዝ ነው እኮ። ህይወት ይሰጣል ብለህ ታምናለህ ወይ ነው አሁን ሚስጥሩ? ሚስጥሩ እኮ ነው ያልገባህ አንተ። የዘላለም ህይወት ይሰጣል። በቃ ይሄ ጋር ተግባባን። የዘላለም ህይወት ይሰጣል አልከኝ እንዴ? በደንብ ነው እንጂ የዘላለም ህይወት ይሰጣል እንጂ ከተመኩ እና ይኸውልህ ዋናው እሱ አይደል እንዴ የምንቀበለው። ዮኒ ቶፒካችን የጀመርነው እኮ ጥምቀትና የጌታ እራት ትእዛዝ ነው ነው መልስ ተባረካ። የዘላለም ህይወት ከሰጠ ታደርገዋለህ ማለት ነው። ለምን አይሰጥም? እድሜ ስጥ። በቃ እሱ ነው አለቀ። እሱ ነው ተግባባን። እና እንግዲህ ቅዱስ ስጋውና ክቡር ደሙን የምንቀበለው ባለቤቱ ክርስቶስ አዝዞን ነው። ሳያዘን አይ ብለን ዘለን ገብተን ህገወጥ ሆነን ሰብረን ገብተን የምንቀበለው አይደለም። የምንጠመቀውም ኩልክሙ እለተጠመቅሙ ክርስቶስ ለበስክሙ ገላትያ ምዕራፍ 3 ቁጥር 27 የተጠመቃችሁ ሁላችሁ ክርስቶስን ለብሳችሁታል አለ። ያልተጠመቀ አልለበሰም ማለት ነው ግልባጩ። ስለዚህ ክርስቶስን ለመልበስ እንጠመቃለን። ማን አዞ ካልከኝ ባለቤቱ ክርስቶስ። የት ላይ ካልከኝ ዳግመኛ ከውሃና ከመንፈስ ያልተወለደ እግዚአብሔር መንግስት አያይም ብሎ የነገረን እርሱ ነው። ሐዋርያው ቅዱስ ጳውሎስም ተቀብሎ ነገረን። ባለቤቱ ክርስቶስም ራሱ ሲያስተምር ያመነ የተጠመቀ ይድናል ብሎ ነገረን። እነ ቅዱስ ጳውሎስም ሌሎቹም በዚህ መስመር ሲያልፉ አየናቸው። እኛም እንደ አባቶቻችን የአባቶቻችን ልጅ ነንና እነርሱን እንመስላለን። የምትጠመቁት ታዛችሁ ነው ወይ? አዎ። ያ ታዘን የምንጠመቀው ግን ህይወት የሚሰጥ ነው ማለት ነው። ህይወት የሚሰጥ ነው። ለምሳሌ አሁንም ምግብ ላይ ልገባ ነው እንጂ ተነስ እንዳትሞት ምግብ ብላ ቢለኝ አንድ ዶክተር ተነስቼ ምግብ ብበላ ዶክተሩም ያዘዘኝ እኔም የምመገበው ምግቡ ህይወት እንደሚሆን ብርታት እንደሚሆን ያስነስቶ እንደሚያቆመኝ ስለማምን ነው። ትእዛዝ ብቻ ስለሆነ አይደለም አደርገው፣ ህይወት ሁሉ ስለሚሆን ነው ምግቡ። አየህ፣ ጸበሉም ማለት ጥምቀቱም ህይወት ስለሚሆን እንጠመቃለን። ተጠመቁ ብቻ ስላለን አይደለም እንጠመቅ፣ መጠመቁ ህይወት ስለሚያሰጥ ነው ማለት ነው።
ስለዚህ ይህንን ህይወት ያሰጣል ብለህ ካመን እርሱ በቂ ነው። ድግስን በተመለከተ እየተናገር ግብረ መልስ አልሰጥበት ላርፍ ነውና ድግስ ይደገሳል። ቤተክርስቲያን ዙሪያ ባሉት መጠለያ ቤቶች ሰፊ የሆነ የድግስ ስርዓት ይከወናል። ሲመጡ ዘበኛ አቆማን እንዳትመጣ በዚህ ግድም እንዳታልፍ ብላ የምትከለክል ቤተክርስቲያን የለችንም። ካለችም ያቺ ቤተክርስቲያን የሚመራት አካል ስርዓት መያዝ ማስተካከል መቻል አለበት። ይሄ ሁላችን የምናምንበት ነው። በቤተክርስቲያን ስርዓት ግን ዘጸማይ ምጽአቤ ብሎ የተጠማ ወደ እኔ ይምጣ፣ የተራበ ወደ እኔ ይምጣ ብሎ የተናገረ ክርስቶስ ቤቱ የእርሱ ነውና የተራበ የተጠማ ሁሉ የተደገሰውን ድግስ መጥቶ ተሰብስቦ ይበላል። እኛ ህንፃ እንሰጣለን እናንተ ህንፃ አትሰጡም ብለህ ላልኸው ደግሞ ህንፃ ያው አንተ ደግሞ አቅም ከሌለን ግድ ህንፃ አልሰጠህምና የኔን መንግስት አትወርስም ብሎ ደግነቱ እግዚአብሔር ሕያው እንደ ሰው አይደለም መሐሪ ነውና በፎቅ መንግስተ ሰማያትን ገድቧት አልሄደም። ስለሆነም ህንፃ ካለን እንሰጣለን፣ ከሌለን ደግሞ እንጀራ እናጎርሳለን። ስለዚህ እናንተ ህንፃ ስለምትሰጡ የኛን እንጀራ ግን አትንቀፏት። እንጀራ ነፍስ ታቆያለች፣ እስከ ህንፃ ድረስ ታደርሳለች። ስለሆነም የአቅማችንን እንሰጣለን። ይህንን ደግሞ ያስተማረን ባለቤቱ እግዚአብሔር ነው። አላየሁም እንዴ 5 ዓሣና 2 እንጀራ አበርክቶ ሲቀልብ? ስለዚህ እሱ ለምን ምግብ ቀለብህ ብለን እንክሰሰው እንዴ? አንተ ድናኔን የሚቀልበን ክፉና ደግ እየተናገርን ወያወፅእ ወያወርድ ዝናም ላይ ለሄራን ወእኩያን ዝናምን በአንተና በእኔ በሌሎቹም ኃጥአን ላይ የሚያወርደው የሚመግብ የሚጠብቅ ነፋስን ያለ ድምፅ የሚያስጉዘው ደመናትን መባረቅትን የሚያዛቸው ክርስቶስ አይደለም እንዴት? ይህንን የሚያደርግ እኮ ባለቤቱ እህል እያበቀለ የሚቀልበን መለገስን እኮ የተማርነው ከክርስቶስ ነው። ለአዳሚያን ሁሉ ድግስ ደግሶ የሰጠ እርሱ ነው። እኛም ደግሞ ከኛ ዝቅ ላሉት እየደገስን ያቅማችንን እንሰጣለን። በዚያ ድግስ ሰክሮ መለያየት፣ መደባደብ፣ ያን ድግስ ሀብታምና ድሃ፣ ቀይና ጥቁር፣ አጭርና ረዥም መርጦ መስጠት ይሄ ነውር ነው። ዛሬም ነገም ከነገ በኋላ እናወግዛለን። ትክክል ያልሆነውን ልክ የሆነውን ድግሱን ደግሶ ለተራቡት ማብላት ለተጣሙት ማጠጣት ግን የነገረን ባለቤቱ ነው። እሱን እናደርገዋለን ማለት ነው። ግልጽ ነው ሀሳቤ። ከሆነ ድግስን መንቀፍ ክርስቶስን የመንቀፍ ያክል ስሜት ነው። ደጋሹ በአዲስ ኪዳን ዋና ደጋሹ ክርስቶስ ነው። እኛስ ያለንን ክርስቶስስ በአምላክነቱ የመለው ቢሆንም በሰውነቱ ግን ቤት ሳይኖረው ይደግስ ነበረ። ለቆናጽል ግበብ ቦሙ አለ። ለቀበሮች ጉድጓድ አላቸው። ወለአዕዋፈ ሰማይኒ ምጽላል ቦሙ፣ ለሰማይ ወፎችም መጠጊያ አላቸው። ለወልደ እጓለ እመሕያው ሳልቦ ምስባክ ዘያሰምክ ርእሶ። የሰው ልጅ ክርስቶስ ግን ራሱን የሚያስጠጋበት የለውም አለ። አየህ፣ ቤት ሳይኖረው በራብ የሚሰቃዩ ቤት ያላቸውን ሁሉ ይመግብ ነበረ። ስለዚህ ያለው ይስጥ፣ የሌለው ለምን አልሰጠህም ተብሎ አይከሰስም፣ አይወቀስም። አየህ እንጂ ድግስን አጀንዳ ተደርጎ ለምን እንዲህ አልተደረገም አይባልም። በቤተክርስቲያናችን ስርዓት ማመን፣ መጠመቅ፣ በዚያ ህይወት ጸንቶ መኖር፣ ትእዛዛትን መፈጸም ነው። መልካም ስራ ሲባል ብዙ ጊዜ በፕሮቴስታንቱ ዓለም ተቃውሞ የምታቀርበው ክፉ እንሁንና ጎራዴ አንስተን እንደባደብ እንዴት? መልካም ስራ ማለት እኮ ከሰዎች ጋር ሁሉ በሰላም ኑሩ የተባለውን ቃል መፈጸም ማለት እኮ ነው። ለተራበ ማብላት፣ ለተጠማ ማጠጣት ማለት እኮ ነው መልካም ስራ ማለት። ያ ማለት ግን መንግስተ ሰማያት የምገበው የተራበ ስላበላው ነው መንግስተ ሰማያትን ያገኘኋት ብለን ደግሞ ያችን ዘላለማዊት ርስት በሚጠፋ እንጀራ አገኘናት ብለን የምንመካ ግን ደግሞ አይደለም። ያዘዘንን ትእዛዝ ግን በቸርነት በርህራሄ መኖር ማለት ነው። ስራ የሚባለው እሱ ነው። ይህንን በደንብ አስምሮ መያዝና ማየትን ይጠይቃል። እንዲያ ሆኖ ምስጢራትን እያዝን እያደላደልን ነገር ከመጠምዘዝ አማርኛ ከማጣመም ወጠን በመረዳት መርከብ ውስጥ ማረፍ ከቻል ዛሬ በምድር በነፃነት ነገ ከክርስቶስ ጋር በህይወት እንኖራለን ማለት ነው። እግዚአብሔር ይርዳን። ሁላችሁም አመሰግናለሁ። ሌላ ጊዜ ግን ባሩኬ የሆነ ፕሮግራም ካለ ልጆች የሚጠይቁ ጥያቄ ካለ እነሱን ይዤ መጥቼ አንተንም ነግሬ አባታችንንም ነግሬ መጥተው እንደው ቢያስተምሩ ብዙ ነፍሳቶች ይማሩበታል ብዬ አስባለሁ። አሳውቀኝ፣ በውስጥ አሳውቃለሁ። ይህም ስለመጣ ደስ ብሎኛል። አንተ ባትመጣ የሁላ ውይይት አይኖርም ነበረ። ትክክል። ተጊ ኦርቶዶክስ ነበር ከዚህ በፊት? አንድ ብቻ ጥያቄ ልጠይቀውና ክርስቲያን ነበር ከዚህ በፊት? ተጊሻ እኔ አልነግረም። እሱን አትነግረኝም? እሺ ፎሎ ላድርግህና መመለስባቸውና በቃ የልደታ ሰፈር ኦርቶዶክስ ነበር። የዛሬ ላድርገው። ፎሎ ላድርግህና ይኸው ፎሎ አድርጌያለሁ። ፎሎ መልስ። መምህር ኤፍሬምንም ፎሎ አድርጋቸውና ጥሩ መረዳትም አለ። ያው መጨረሻ ላይ ቢሆን ጥሩ ነገር እንትን እያልክ ስለነበር
ወደ መጨረሻ ላይ ወደ መልካም ነገር መጣ። ከጥምቀት ጀምሮ ጥሩ እየተማመን ስለመጣን ይህን እምነት ደግሞ ሙሉ ለሙሉ ይዛ ያለችዋ ቤተክርስቲያን እንደው እንድታውቃት በትንሽ የሆነ ነገር መነጋገር ከቻልን እኔ ለማንኛውም ፎሎ አድርጌያለሁ። ሁላችሁንም እናመሰግናለን። ጌታ ያክብርልን። መምህር ኤፍሬምዬ በድጋሚ ቃል ያሰማልን። ይሁንዬም እንደዛው በጣም ደስ ብሎኛል። በእውነት እግዚአብሔር ዛሬ ስለከፈትኩት በጣም ደስ ብሎኛል። ጥሩ ነገር ለመስማት አብቅቶኛል እና ደስ ብሎኛል። እግዚአብሔር ይባረክ። ለሁላችሁም እግዚአብሔር ያክብርልኝ። መልካም እግዚአብሔር ሁላችንም በቸርነቱ ያክብረን። ቀጣይ ቀን ሰው ይበለን። ወኩሎ አመክሩ ወሰናየ ንስኡ ነው ያለው ሐዋርያ ቅዱስ ጳውሎስ። ሁሉን መመርመር የተሻለውን መያዝ ጀግንነት ነውና ሁሉን መመርመር፣ ሁሉን በደንብ ማየት፣ ማንበብ፣ መረዳት፣ ከዚያ ደግሞ የሚበልጠውን መወሰን፣ የወሰኑበትን መያዝ፣ በዚያ መጽናት ሰው ለሆነ ሁሉ የተሰጠ ነውና እንደ ሰው ተፈጥረን እንደ እንስሳ ወድቀን ተጥለን እንዳንቀር ሁላችንም የማስተዋልና ከባለቤቱ ጋር ጸንቶ የመኖር አባዜ እንድንላበስ አደራ ለማለት እወዳለሁ። ተጊ እንግዲህ ሀሳቤንም ስለተረዳኸኝ ባሮኬም ጋር በፍቅር ስለተወያያችሁ ዮኒም ደግሞ የሁሉንም ሰው ድምፅ ተቀብለህ ቁጭ ብለህ ረጅም ሰዓትህን ገለህ በዚህ ልክ ሀሳብ ሰው እንዲለግስ በነፃነት ቤትህን ስላመቻቸ እናመሰግናለን። ሌላም ጊዜ በደንብ እንወያያለን። ፕሮቴስታንታዊ ኦርቶዶክስን ሊነቅፍበት የሚችል ምክንያት ያለው በጽሁፍ የተደገፈ ማንኛውንም ጥያቄ በየትኛውም አይነት ቤት ለመጠየቅ ለመወያየት ዝግጁ ነኝ። ባለፈም ለእነሱ አቅርበን ነበር፣ በዚያው ቀርተውብን ነው እንጂ መምህራኑን የምንፈልግ ስላሉ መተን ነበር። አሁንም በየትኛውም አይነት ሰዓት ማለት ነው፣ በየትኛውም አይነት ሰዓት እንደዚያ ነው። ሰላማችሁ ይብዛል። ተባረኩልኝ ሁላችሁም። እኔ ጋር ስለመሸ ነው። ኒኪሻ ሌላ ጊዜ አስገብቼ በደንብ እንወያያለን። አባቴ አሁን ልተኛ ስለሆነ ነው። ሰላማችሁ ብዝት ይበል። ተባረኩ። በጣም ደስ ብሎኛል። እኔ እውነቴን ነው ምለው፣ ሌሎቻችሁም እንደዚሁ። ምንድን ነው ያሰብኩት? መማር። እውነቴን ነው። አንዳንዴ ስሜታዊ እንሆናለን። እኔ በተለይ የሆነ ችግር አለብኝ። ችግሬ ምንድን ነው? አንዳንዴ ስሜቴ ይበልጣል ከፍላጎቴ። ግን ይሄ ነገር ለእኔ በጣም እየጠቀመኝ ነው። በጣም ብዙ ጥቅም አግኝቼበታለሁ። ብዙ ነገሮችን እንድረዳ፣ እንዳይ፣ እንዳገናዝብ፣ እንድጠይቅ ያደርገኛል። ያ ደግሞ ጠቅሞኛል። መጽሐፍ ቅዱስን እግዚአብሔር በሚያውቀው እኔ መዝሙረ ያሬድን ለመነጋገር በፍላጎት ያነበብኩት፣ በእልህ ያነበብኩት። ግን ስታነበው ምን ይሆናል? መልካሙን ነገር ውስጥ ብሩህ ከሆነ ውስጥ ብርሃን ካለው እውነትን ፍለጋ እንጂ ለሌላ ነገር እንዳልሆነ ከሆነ እግዚአብሔር አምላክ ይከፍተዋል፣ ውስጥ ይከፍተዋል። በጥላቻ ብዙ ነገር ተናግሬ ነበር፣ አላቀውም። ጌታ ኢየሱስ ምስክሬ ነው የምላችሁ፣ አላቀውም። ብዙ ነገር ያልኩትን አሁን ነው ትዝ የሚለኝ። ቪዲዮ ሲፖሰት ምናምን አየዋለሁ። እኔ ነበርኩ እንዴ ላለው ራሴ ይህን ነገር ሁላ ምለው እኔ ነኝ። ምክንያቱም አንዳንዴ አልኩ የሆነ መንፈስ ይነዳሃል። ምክንያቱም በእነሱ ኖርማል ነው። እዛ ውስጥ ሆነ በምትናገርበት ሰዓት ምንም አታውቀውም። እዛ ውስጥ ሆነ እዛ ውስጥ ተዘፍቀ ትክክለኛ ነገር መስሎ በኃይል የምትናገረው ንግግር ቀላል አይደለም። በተለይ ከትምህርቱ ትልቁ ትምህርት የፍቅር ትምህርት መሆን ነበረበት። የጥላቻ መሆን አልነበረበትም። ክርስትና ፍቅር ነው። እኔ ጋር ስናወራ ተጊሻ ጋር ምንም ጸባል ነበረን። ጓ የሚሉት ስድብ ይህ ምናምን ተራ ነገር የሚናገሩት እነሱ ሆነው ቁጭ፣ ኦርቶዶክሶች ተረጋግተው ቁጭ። ይሄን
እውነት ታዘቡልኝ። ፕሮቴስታንት ወንድሞችና እህቶች ታዘቡልኝ። በጣም የሚበሳጩት የኦርቶዶክስ ልጆች ልክ እኔ ቤት ላይ ሲገቡና አንድ ቃል መተንፈስ ሲጀምሩ እና ይሄ ነገር መስተካከል አለበት። ኦርቶዶክስ እንደነገርኩት ትምህርቷና በሰው አይመዘንም ትላላችሁ። የእኛን አያወክልም ፕሮፌት ካላችሁ አንዳንድ መምህር ሳይማሩ የሆነ ነገር ሊሆኑ ይችላል። ቪዲዮ ይቀርጻሉ፣ ለፖለቲካ ነው የሚጠቀሙባቸው። እርግጠኛው የምናገረው የኦርቶዶክስ ውስጥ ሰልለው የሚገቡ አውሬዎች፣ ፖለቲካ ተጠቃሚዎች ሰዎች አሉ። መልካም ስንት ነገር እያለ ኦርቶዶክስ የምታስተምራቸው ወንጌል ስንት መልካም እያለ ጠብቀው የሚቀርጿት የተዋል ነው የሆነ የሚስቷትን ቀርጸው ይፖስታሉ። ይህን የሚያደርጉት እርግጠኛውን ይነገራለ ኦርቶዶክሶች አይደሉም። ምን ያህል ዲያብሎስ ኦርቶዶክስ ቤት ነጠላ ለብሶ መግባት እንደሚችል በዛ ታውቃለህ። ሙስሊም ቤት መንፈሱ ማያስገባም። ገባ ሙስሊም ቤት ገብተህ እንደዛ አይነት ፖለቲካ ልትሰራ ብትል አትችልም። በት ፕሮብለም ኢዝ ኦርቶዶክስ ውስጥ ትችላለህ። ተቀላቅለህ ገብተህ የሆነች ነገር ስትስት ቀረጽ አድርገህ ላጥብ ለመውጣት ትችላለህ። ይሄ ደግሞ የአውሬው የዲያብሎሱ ስራ ነው። ተግባባ። ይህንን ያደርጋሉ። ይህንን ስራ የሚሰሩ ብዙዎች አሉ። መጽሐፍ ራሱ የጻፉት ቢጣራ ጌታ ኢየሱስ ምስክሬ፣ አብዛኛው መጽሐፍ የተጻፈው አብዛኛው ነው ማውራቸው በኦርቶዶክስ ልጆች አይደለም፣ በኦርቶዶክስ አባቶች አይደለም የተጻፈው። አብዛኛው ለፖለቲካ ተብሎ በኢህአዴግ ዘመን ኦርቶዶክስን ለመበተን፣ ኦርቶዶክስ ከተበተነች ሀገር የሚባል የለም ይፈርሳል የሚል እምነት ስላላቸው። ምክንያቱም እርግጠኛውን የምነግርህ ኢትዮጵያ አንዳንድ ሙስሊሞች፣ ሁሉም እያልኩ አይደለም፣ ኢትዮጵያ ከሆነ አረብ ጋር ብትጣላ፣ ግብፅ እንኳን ኳስ ስንጫወት ኢትዮጵያዊ ሆነው ለግብፅ የሚያግዙ ሙስሊሞች ኢትዮጵያ ውስጥ አሉ። ኢትዮጵያ ከግብፅ ጋር ስትጫወት አይቻለሁ። ከሞሮኮ ጋር ስትጫወት ለሞሮኮ ለግብፅ የሚያግዙ ኢትዮጵያውያን ሙስሊሞች አሉ። ሁሉም አይደለም ግን አይቻለሁ። ኢትዮጵያ ሆኖ ኢትዮጵያን የሚጠሉ እንዳሉ የምናየው ጉዳይ ነው። በሰው ራሱ የሚጽፈው አይደለም። እርግጠኛ ሆኜ እናገራለሁ። አይጽፍም። የመጽሐፍ ብቃትም ችሎታውም የለው። ስለዚህ አዶናይን ጠርተውታል። አዶናይ መጽሐፍ ቅዱስ የሚያውቅ ልጅ አይደለም። መጽሐፍ ቅዱስን ባይብል ስክሪፕቸርን የሚያውቅ ልጅ አይደለም። ታዋቂ ነው አዶናይ። አዶናይ ምንም አይነት የመጽሐፍ ቅዱስ እውቀት እንደሌለው ራሱም ይናገራል። there is nothing። አዶናይ በሄድላቸው ለፖለቲካቸው አሁን እያጥለቀለቁን ነው። ቲክታክ ሶሻል ሚዲያን አይታቸዋል። ፌስቡክን አዶናይ መጣ ብለው ብዙ ፖለቲካ ሊሰሩበት የመጡ የተለወሰ መርዝነት እናንተ ጋር ያለው ነው የምላችሁ። ደስታው እኔ ስሄድስ መርዝነታችሁን ልትረጩ ነበር እንጂ ዮኒ ማኛ ዲያቆን አይደለም እምልስ የምዘረጥጥ ሰው የነበርኩ ነኝ። ዲያቆን አይደለሁም። እኔ ዲያቆን አይደለሁም፣ ቄስ አይደለሁም። ስለዚህ መጣ ሄድኩ። ምንም ለኦርቶዶክስ የምጨምረው የምቀንሰው ነገር የለም።
በእውቅናዬ ግን አንዳንድ መልካም ነገሮችን ልሰራበት እችላለሁ። እናንተ ጋር መጥቼ ምንድን ነው ያደረኩት? ኦርቶዶክስን ስሳደቡ አልኩ። that's all I did። ኦርቶዶክስን ኤቭሪዴይ እየመጣው መቀጥቀጥ ነው የጀመርኩት። ምንም ሌላ ነገር ያደረኩት ነገር የለም። አውሬነትን ነው እንጂ ፍቅርን አላስተማራችሁኝም። መልካምነትን አላስተማራችሁኝም። ኦርቶዶክስ እንዲህ ናት፣ ኦርቶዶክስ እንዲህ ናት፣ ኦርቶዶክስ እንዲህ ናት ስትል ነው የምትውለው። this is reality። በውስጣችሁ ያለውን አውሬነት እናንተ ታውቁታላችሁ። አንድ ነቢይ ሌላ ነቢይ ጋር ተስማምቶ ሻይ ቡና የሚል አታገኝም። ነቢይ ለነቢይ ሐዋርያ ለሐዋርያ ሲጋደል እንጂ ተስማምቶ አንድ ቦታ ሲቆም እንኳን አታገኛቸው። ምክንያቱም ኮምፒቲሽን ነው። አንዱ ስንት ቸርች አለ ነው፣ ስንት ቸርች አለ ነው ጭቡቴው። ነቢይ ለነቢይ እንኳን ተስማምተው ሻይ ቡና የሚሉበት ታይም እንኳን የላቸው። እንኳን ሊስማሙ ከፈሳቸው የተጣሉ ናቸው። ግን በውጭ ስታዩዋቸው እናንተ ስላልነበራቸው አታውቋቸውም። ኦርቶዶክሶች እርስ በራስ እንኳን ዘማሪ ለዘማሪ አይስማሙም። ጌታ ኢየሱስ ምስክሬ፣ ተፎካካሪ ናቸው። ዘማሪ ለዘማሪ አይስማሙም። ፉክክር ላይ ናቸው። ኤቭሪቲንግ እነሱ ቤት የምታመጣው ፉክክር እንጂ ፍቅር የሚባል የለም። ይሄ ነቢይ ነኝ ይላል፣ የራሱን ቢዝነስ ነው የሚያጦፈው። ይህም ነቢይ ነኝ ይላል፣ ሐዋርያ ነኝ ይላል። እስራኤል ዳንሳና እዩ ጩፋ አንድ ላይ ሰብከው አይታችሁ ታውቃላችሁ? ነቢያቶችን አምጡ። የሚፈልጉት ማንን መሰላችሁ? ዲጄ ምን መሰላችሁ? ዲጄ ምን መሰላችሁ? ለነሱ ዘፋኞችን ብቻ ነው የሚቀበሉት። የትኛውን ቤት ብትሄድ ያውን ጴንጤ ጋር ዘፋኝ ይከራያሉ። ጴንጤ የዘፋኝ ስላችሁ ይሄ ዘማሪ ነን የሚሉት እነሱን ነው የሚከራዩቸው። የትም ቤት ያስጨፍሯቸዋል። ከዛ ይሄዳሉ። ደስ ዲጄ ነው ያላቸው። ከዘፋኝ ውጭ ዘማሪ የሚባሉት ጋር ውጭ ሌላ ጋር ሄደው የሚያደርጉት አንድ ነገር የለም። እውነቱን ያውቁታል። እውነት በውሸት ተከልሳ እውነተኛዋን ቦታ የኦርቶዶክስ አባቶች ዝም ስላሉ ይሄ ቲክታክ ቦታችን አይደለም አይመጥንም ስላሉ ብቻ ሲጨፍሩበት ነበር። ሲጨፍሩበት እንደፈለጉ መልስ የላትም ኦርቶዶክስ ብለው ሲበጠረቁበት ነበር። ኑ ተባሉ። ናስቲ አይደለም ኦርቶዶክስ እኔ ትዝታውን አንበጫብጫለሁ። አንተ የእግዚአብሔርን ቃል አታውቅም። ጌታ ኢየሱስ ምስክሬ፣ ብትንትንን እኔ አወጣዋለሁ። ባዶ ጉራ አሜንና ጭፈራ ነው ያለው። ምንም ሌላ ነገር የለም። ወንጌሉን አታውቁትም። አሜን ጭፈራ፣ አሜን ጭፈራ፣ አሜን ዳሰት ያለው ምንም ወንጌል የለም። በእውነት ጌታ ምስክር፣ ምንም ወንጌል የሚባል በቃ እነሱ እኛንን በቃ ወንጌል የምናውቀው ናግባ ኑ አውሩ። ይኸው ዛሬ በምታዩት መልኩ ወንጌል እንዴት እንደሚሰበክ ብትንትኑን አውጥተው ኦርቶዶክሶች ያስረዳሉ። ዘኬ ትበላለህ ምን ትበላለህ እየተባለ ብዙ ነገር ሲባል የነበረው እነሱ እንጂ ሌላ ማንም ያለ የለም። ብትንትኑን የመጽሐፍ ቅዱስን እያወጡ ጥምቀት ምንድን ነው መዳን ምንድን ነው አድርጎ የሚተነትንልህ ኦርቶዶክስ ሆኖ ተገኘ። ከእናንተ ነበር የምጠብቀው። በመንፈስ ቅዱስ የተሞላችሁ እናንተ ነበራችሁ። እናንተ ጋር ፍቅር የለም፣ ማስመሰል አለ። በማር የተለወሰ መርዝ ያለው እናንተ ጋር እንጂ ክርስትናና ፍቅር አብዛኛው ሶሻል ሚዲያ ላይ ከእናንተ አልተማርኩም። በፍጹም አልተማርኩም። በፍጹም። ይሄን ደግሞ ወደፊት እያየን አብረን የትኛው እምነት ትክክለኛ ነው የሚለው የትኛው ሃይማኖት ትክክለኛ ነው የሚለውን አብረን እኔ ማን እስኪነጋገሩ ነው የምጠብቀው። ይኸው መምህር ኤፍሬም አሉ ተጨምረዋል። ሌላ ደግሞ እግዚአብሔር ይባርካቸው መምህር ኤፍሬም አሉ፣ ዘማርያም አለ፣ እንዲሁም ደግሞ መዝሙር ያሬድ አለ። እነሱ ስለሚጨምቁልኝ ቁጭ ብዬ እየጠበቁ ነው። እውነተኛ ክርስቲያን እኮ ናችሁ። አሁንም የምናገረው እውነተኛ ክርስቲያን እኮ ናችሁ። ልንገራችሁ አይደለ? አሁንም እውነተኛ ክርስቲያን እኮ ናችሁ ፕሮቴስታንቶች።
እነዚህን ሰዎች ተወያዩ። ለእናንተም ይጠቅማችኋል። ብዙ ሰው ወደ ወንጌል ትጠራላችሁ። እስቲ እውነተኛ መንፈስ ካለባችሁ ቴዲ ቤት ተወያዩ። ለምን ሸሻችሁ? ለምንድን ነው የምትሸሹት? እውነተኛው ነገር እንዳይወጣ። ጥያቄው የሚጀምረው ከምን እንደምታምኑ ተጀምሮ ነው። ጥያቄው የሚጀምረው ከምን እንደምታምኑ። ምክንያቱም ስንጥቅጥቃችሁ የወጣ ስለሆናችሁ ከምን ተነስታችሁ ነው ተብላችሁ ነው። ባዶ ነው የምትገቡት። የላችሁም። አየሁት። ውስጡ ባዶ ማለት እናንተ ናችሁ። ጌታ ውስጡ ምንም የሌለው ባዶ፣ ልክ እንደ ቸርቻችሁ ባዶ ናችሁ። ነትን ነትን ከጭፈራ ውጭ ምንም አሜን አሜን ሲባል እንደ ቁራ ሲጮህ የሚባልበት እንጂ እውነተኛ ትምህርት የሌለበት ነገር መሆኑን በአይኔ ያየሁት። በአይኔ በብረቱ ብቆይ ብጠብቅ መልስ የሌለበት ስም አልጠራም። ለስንቶቻችሁ ያንን ጥያቄ ጠይቄ አንዳችሁም መልስ አልመለሳችሁልኝም። ታውቃለህ ማን እንደሆናችሁ? ከኔ ጋር ወዳጅ የነበራችሁ ማን እንደሆናችሁ ከመጽሐፍ ቅዱስ እነዛን ጥቅሶች አምጥቼ አረ ይፈርዳሉ። የነነዌ ሰዎች እኮ ለፍርድ ተጠርተዋሉ። ይሄ ነገር መጽሐፍ ቅዱስ ነው የሚለው እንዴ? የዳዊት ልጅ ማረኝ ብሎ እኮ ኢየሱስን ጠይቆታል። ዳዊት እኮ ሞቷል። ዳዊት ምን አገባው? ለምን ኢየሱስ እንዲሁ ማረኝ ለምን አላለውም? እንደገና ደግሞ ምኖች እንደሚያድኑ ቅዱሳን እንደሚፈርዱ የማቴዎስ ወንጌል ምዕራፍ 19 ላይ ሙሉ በሙሉ ተጠቅሷል። እኛ አስተከተል ትርፋችን ምንድን ነው ብለው ሲሉት ቃል በቃል ነግሯቸዋል። በ12ቱ ነገር ላይ እንደሚፈርዱ መጽሐፍ ቅዱስ ይናገራል። ይሄን ምንድን ነው ማድረገው ብዬ ስላቸው አንዳቸውም መልስ አልመለሱ። there was nobody አንድ ሰው ሊመልስልኝ አልቻለም። ይሽከረከራሉ፣ በዚህ በኩል በዛ በኩል ይሽከረከራሉ፣ በዚህ በኩል ምንም መልስ የላቸው። አሁንስ በቤታችሁ አስረዷቸው እስቲ። ከመጽሐፍ ቅዱስ ብቻ ነው የምናምነው ብላችኋል፣ ብቻ ብላችኋል። ሌላ የሚጨመር የለም። ሌላ ከጨመርክ ጠፍተሃል። ከመጽሐፍ ቅዱስ ብቻ አምናለሁ ካልክ ሌላ ተርጓሜ ከሌላ መጽሐፍ ከሌላ ፍቺ ልታመጣ አትችልም። ከየት ነው የምታመጣው? ስለዚህ ያንን አታደርጉ፣ አታመጡት። ምስጋናና አምልኮን ለይታችሁ የማታውቁ ናችሁ። ምስጋና አልኩ አሁን ስለገቡ ሶስቱንም አመስግኛለሁ አይደል? አመለኳቸው ማለት ነው። ምስጋናና አምልኮ እንኳን ለይታችሁ ማታውቁ ሰዎች ናቸው። በክርስቶስ ያሉትን ማመስገን ክርስቶስን በእነሱ ተነግሮና ያወቅነው። ጳውሎስን አመሰገንኩት ማለት አመለኩት ማለት አይደለም። ምስጋናና አምልኮን እንኳን እንዴት እንደሆነ መለየት ያቃታችሁ ሰዎች እንዴት ብለህ ነው የምትግባባው? እግዚአብሔር አምላክ ልቦና ይስጣችሁ። ምስጋናና አምልኮን እንኳን አይለዩም። እና አምልኮ ይለያል፣ ምስጋና ይለያል። ይህን እንኳን የማይለያዩ ሰዎች ሰውን እያመሰገነ ራሱ እያመሰገኑ ሰውን ግን ኧረ ማርያም አትመሰገንም ይልሃል መጥቶ። እንዴ ለምንድን ነው የምትመሰገነው? እሷ ቅዱስ ገብርኤል ለምንድን ነው የሚመሰገነው ይልሃል መጥቶ። አምልከው አልተባልክ እና በጣም ልቦና ይስጣችሁ። የመጀመሪያው የጥላቻ መንፈሱ ይውጣ ከውስጣችሁ። ትልቁ መውጣት ያለበት እኔ ከተረዳሁት እኔን ጨምሮ የገባብኝ መንፈስ የጥላቻ መንፈስ ነበር። ኮምፕሊትሊ የጥላቻ መንፈስ ኮምፕሊትሊ ከጥላቻ መንፈስ ትልቁ አሁን እግዚአብሔር አምላክ ይባረክ ያወጣኝ እሱ ነው። ከዛ ስፒሪቹዋል ሄት የሚባለው ከዛ መውጣት አለባችሁ። ኦርቶዶክስ እንዴ እናንተ ጋር እኮ የተለያያችሁ አይደላችሁ እንዴ? ለምን አትጠላሉ? ለኦርቶዶክስ ሲሆን ተሰባስባችሁ ለመጥላት እናንተ ትምህርታችሁ ሳይግባባ
በኦርቶዶክስ ግን ለመጣላት ስትመጡ ሳይ፣ አብራችሁ ስትመጡ ሳይ በጣም ነው ያዘንኩት። በጣም ለምን እርስ በርስ መግባባት አቅቶ ሳትስማማ፣ በትምህርታችሁ ተለያይታችሁ፣ በዶክትሪን ተለያይታችሁ ሳትስማሙ ከጥላቻችሁ ጥግ በላይ ኦርቶዶክስን ስለጠላችኋት ብቻ ከኦርቶዶክስ ውጣ እንጂ እኛ ቤት እንደፈለግኩን አይነት ትምህርት በጣም በጣም ነው የሚገርመኝ። እና አብዛኛው ያለው አሁን ዘፈኑ አለቀባቸው። ኦርቶዶክስ መዝሙራችሁን ጠብቁ። ስለነ ቴዲ አፍሮ ዘፈን አይመለከተንም፣ ስለ ኤፍሬም ታምሮ አይመለከታችሁም፣ ስለ ሌላው አይመለከታችሁም። ጨርሰው አሁን ወደ ኦርቶዶክስ መዝሙር ሙልጭ እያደረገ ትዝታው ሳሙኤል እየዘረፈ ነው። የኔ ነው ዘርፌ ደምስቼ ሌላ እሰራለሁ እያለ ነው። ይመች አንተ ደግሞ ሌላ ወደ ምን ይኬዳል? ጣልቆባቸው ሌሎቹም መጥተዋል። ወደ ኦርቶዶክስ መዝሙሮች ለዘረፋ መጥተዋል። ነገ ደግሞ መቋሚያውን የኔ ነው ብሎ ሊከራከርልህ ይችላል። እኔም ብዬ ዋቴ ሳረግ ነበር፣ አልቻልኩበትም። እግዚአብሔር አምላክ በሚያውቀው በዛ በኩል ከበሮ ጸናጽሉን የሆነ ጊዜ አውርድ አውርድ ይለኝና ውስጤ ግን እሺ አይለው፣ ውስጤ እሺ አይለኝ። ጸናጽሉን ምናምን ምናምን የሆነ መንፈስ ይመጣና አውርደው ይለኛል። ከዛ ደግሞ እምቢ ይለኛል። በፍጹም እንዳወርደው ውስጤ አልፈቀደው። ለምንድን ያላወረድኩት? አሮን ነው ውስጤ በፍጹም 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 ሊቀበለው አልቻለም። በቃ እና መዝሙሩ እየተዘረፋችሁ ነው። አንድ መዝሙር ላሰማችሁና ይቀጥላል። ብዙ መዝሙሮች አሉ። እንኳንም አስረኝ የሚለው በድንኳኔ እልልታው ብዙ ነው። ጥንቃቄ አድርጉ። ይኸው ላሰማችሁ። ቸርች አዳራሻቸው ላይ ነው ይሄን የሚያደርጉት። መስቀሉ አዳራሻቸው ላይ አለ። እዚህ ጋር ማድረግ ግን ወንጀል ነው። በድንኳኔ እልልታ ሙሉ ነው። በድንኳኔ ዝማሬ ሙሉ ነው። በማንነት ላይ እግዚአብሔር ታላቅ ነው። ማማረርን ማጉረምረም ትቻለሁ። በአንደበቴ ቀን ሞልቻለሁ። ቢፈራረቅ ብርሃን ጨለማ ከቶ አልወርድም ከምስጋና ማማ። የእነ አመልማልን ምናምን ቁርጥም አድርገው ጨርሰዋል። አንዳንድ መዝሙሮች ላሰማችሁና ከዛ በኋላ ወደ እንትኑ እንሄዳለን። ይሄ ዘፈን ጨርሰዋል። ዘፈን ካለቀ በኋላ ወደ እንትን ጨርሰናል። ወደ እንትኑ ስንሄድ፣ ወደ መዝሙሮች ስንሄድ ትንሽ ላሳያችሁና ወደ ሌላው እንሄዳለን። መዝሙር እኛ ግን የተሰቀለውን ክርስቶስን እንሰብከዋለን። ስለዚህ ጴንጤ ወንድምና እህቶቼ ቸርች ሄደው ቢጨፍሩ ትፈርዳላችሁ እንዴ? ትፈርዳለህ አባቴ? ቸርች ሄዶ
ጭፈራ ቢጨፍር ትፈርድበታል። እንግዲህ በመንፈስ ቅዱስ ተመርተ ነው የምትዘምረው አይደለም? በጎንደር ተመርተ ነው የምትጨፍረው። ትንሽ ይጨምራለሁ። ትንሽ እያየን አንዴ ታብታብ እንኳን አይቀርም። እንደ ሙልጭ አርጋችሁ ስትዘርፉ እንኳን አይቀርም። በጌታ በኢየሱስ እንኳን አይቀርም። ጥርግ አርጋችሁ ጎንደርኛ ጌታ ኢየሱስ ክርስቶስ ልቦና ይስጣችሁ። ማስጨረስኩኝ ገና ትንሽ 400,000 ግቡ ታብታብ ማስቀረ አሁንም ትሰርቃለህ። ለጌታ ብዬ ነው ብለህ ልቦና ይስጣችሁ። ዓለማዊ እናንተ ናቸው። ኦርቶዶክስን ዓለማዊ ትላለህ እንዴ? የእናንተ ዘፋኞች ናቸው እኮ እንጂ ዘማሪዎች አይደሉም። ዘማሪ የላችሁም፣ ዘፋኝ ግን በደንብ አላችሁ። ከዛ እቀጥላለሁ። እናንተ ብቻ ታፕታፕ ኮፒ ሊንክ ተባረኩ። እኛ ግን የተሰቀለው ክርስቶስን እንሰኳለን። የቅድስናን የጽድቅን ኑሮ ራስን ክቡር ክብዝና መኖር ፈልጌ ጋምናው ዘንድሮ ዳመዳል ሰው በሰው ጎዳና አመታት ዘመን ወሰደብኝ። መቼ ነው መጥተህ የምትቀይረኝ? ሞልቶ ላይ ሞላ ለሽንጉር ኑሮ እንዴት ይገፋል ተጀምሮ እንዴት ማውገብ ይሄለም እግዚአብሔር ለእኔ መልካም ሁሌም በዛ ቃይ መጣ ያገሳ እንዴት ማውገብ ይሄለም እግዚአብሔር ለእኔ መልካም እንዳለኝ ተሸፈተ ሰላም ቃል ተመለሰ። Like, share, and subscribe. It will grow our community. አሁን እነዚህ እኔ የምጠይቃችሁ አሁን እነዚህ ዘፋኞች የባህል ዘፋኞች፣ የባህል ሙዚቃ አቀንቃኞች፣ አርቲስቶች በእነዚህ እኮ አካሄድ መንግስተ ሰማያት ነው የሚገቡት። what is the difference? ምን የተለየ ነገር አድርገው ነው ወደ ሲኦል የሚገቡት? እነዚህም ማስጨፈሩ እነዚህም ማስጨፈሩ ምኑ ነው የተለየው? እና የውሸት አጀንዳ ምንድን ነው ልዩነቱ? እንዲያውም ሌቦቹ እናንተ ናችሁ። ሌቦቹ እናንተ ናችሁ። የዘረፋችሁት እናንተ ናችሁ። ጥርግ አርጋችሁ ሙዚቃ ሰምታችሁ የምታስጨፍሩት እናንተ ናችሁ። እንዲያውም እናንተ ናችሁ ሞራት ያተኛ ከነሱ እጨምራለሁ። እናንተ ብቻ ታብታበን እና ይሄ እውነተኛ ወንጌል ነው ወይስ ዘረፋ ነው? ከዓለምም ይዘርፋሉ፣ ከቤተ ክርስቲያንም ይዘርፋሉ። የማይዘርፉበት ቦታ የለም። የራሳቸው የሆነ ወንጌል የለም። እንዳየሁት ወንጌል የሚባል የለም። እስቲ ቀጥል፣ እስቲ ቀጥይ። ፍቅር አዲስ ድረሽ ፍቅር አዲስንም አጠነጠጣችኋት። እኔስ እሺ በራሴ ጊዜ ፍቅር አዲስንም ወሰዳችኋት። ጓደኛዬን ወሰዳችሁብኝ፣ አመጣችሁልኝ። እሺ እንጨርሳት። ኧረ ተው እናንተ ግን ኧረ ተው። እውነት ጌታን ታውቁታላችሁ? ለጌታ ነው የምትዘምሩት? አይ ጭፈራ ባንድ ነው እንጂ ጌታን አምልኮ አይደለም።
በማስረጃ ነው የማመጣው። እኔ ከባድ ነኝ። እኔ ስለላ ድርጅት ምናምን ፈልጌው ሳይሆን ጌታ ኢየሱስ ክርስቶስ ራሱ ይሄን ነገር እንዳወጣ ፈልጎ ነው። እኔ አይደለሁም ጌታ፣ እኔ ሳልሆን ከምር የምወደው ማምልከው አባቴ ኢየሱስ ክርስቶስ ይሄን ጉድ እንድዘረግፈው ስለፈለገ በስሙ የሚያጭበረብሩትን የማቴዎስ ወንጌል ምዕራፍ 7 ከቁጥር 21 ጀምሮ የሚናገረው ኢትዮጵያ ላይ የገባውን የዲያብሎስ ስራ እንድዘረግፈው ስለፈለገ ነው። ትርምስምሳችሁ የወጣው በዚህ ነው። የሆነ ነገር አንድ ነገር ልጨምር። ይሄ የተለመደ ነው። ይሄ ዘፈን ዝርፊያው ምናምን እንኳን እስ ኖርማል እና የሆነ አንድ ማሳየት የምፈልገው ነገር አለ። አንዴ አዶናይን አሁን እያጥለቀለቁት ነው። አዶናይን በጣም እየሰሩበት ነው። የሆነ ሰውዬ አሁን ከእኔ ትምህርት በኋላ ተነስቶ ምን እንደሚል ስሙት። በአንድ ላይ ምንም ማምለክ የሚከለክለን ነገር የለም። ለምሳሌ ከሆኑ ምስክር ጋር ላመልክ አልችልም፣ ምክንያቱም መሰረታዊ ሆነ ልዩነት ከኦኒቸስ ጋር ላመልክ አልችልም፣ መሰረታዊ ልዩነት አለ። ከእስላም ጋር ላመልክ አልችልም፣ መሰረታዊ ልዩነት አለ። ኢትዮጵያ ኦርቶዶክስ ቤተክርስቲያን ከካቶሊካውያን ጋር እኔ ማምለክ የሚከለክለኝ ነገር ያለ አይመስልም። አሁን አያችሁ፣ አመስግኑኝ። ከኦርቶዶክስ እና ከካቶሊክ ጋር አብሬ ለማምለክ የሚከለክለኝ ምንም ነገር የለም፣ መሰረታዊ ችግር የለብኝም ብሎ መግለጫ እየተሰጠል ነው። አመስግን። ማኝዚ እንደ ቀላል ሰው አትዋት፣ እንደ ቀላል እንዳትዋት። አሁን የወጣ መግለጫ ነው። ከኦርቶዶክስ እና ከካቶሊክ ጋር ለማምለክ አብሬ ማምለክ ምንም የሚቸግረኝ ነገር የለም እያለ እየመጣላችሁ ነው። ዋቴ ሊሰሯችሁ ነው። በነገራችን ላይ እቺን አትቀበሉ። ጥሩ ጅማሬ ነው። አይዞ ጥሩ ጅማሬ ነው፣ ግን ጥሩ ነው። ስሙ ዶክተር ተስፋዬ ሮበሌ ከኦርቶዶክስ ጋር ከካቶሊክ ጋር ብናመልክ ምንም ችግር የለውም እያሉ ነው። ይሄ ቀንደኛ የኦርቶዶክስ ጠላት ነው። ይሄኛው በተለይ ምንም ማምለክ የሚከለክለን ነገር የለም ብዬ ነው። ለምሳሌ ከሆኑ ምስክር ጋር ላመልክ አልችልም፣ ምክንያቱም መሰረታዊ ሆነ ልዩነት ስላለ። ከኦኒቸስ ጋር ላመልክ አልችልም፣ መሰረታዊ ልዩነት አለ። ከእስላም ጋር ላመልክ አልችልም፣ መሰረታዊ ልዩነት አለ። ኢትዮጵያ ኦርቶዶክስ ቤተክርስቲያን ከካቶሊካውያን ጋር እኔ ማምለክ የሚከለክለኝ ነገር ያለ አይመስልም። ከባድ አቋም ነው። ምናልባት ወዳጆቹ ግን ቅር ነው ያላቸው። እንግዲህ በቅድሚያ ቪዲዮን ከመመልከታቸው ይሄ በጣም ቀንደኛ የኦርቶዶክስ ጠላት የሆነ ልጅ ነው። የእነ ኤርሚያስ ደቀ መዝሙር ነው። እና ምንድን ነው እንደነዚህ አይነት ሲያዩ ኦርቶዶክስ የተሻለች መሆኗን አዩ። አማራጭ የለም። ሲያዩት እነሱ ቤት ምንም የለም፣ ትርኪ ምርኪ ወጣ ነው። ለምን 90 ቦታ የተከፋፈለ ነው። ለእምነት አያመችም፣ አብሮ ለማምለክ አያመችም። ይጎራበጣሉ። ስለሚጎራበጡ ምን አሰቡ? አሁን ይነወ የኦርቶዶክስ ክርስቶስን በጣም ነው የምታመልከው፣ ችግር የለባትም። ደም ቤተክርስቲያኑ የተመሰረተው በክርስቶስ ደም ነው። የትኛውም ቤተክርስቲያን ብትሄድ ያ ነው ቃሉ፣ ሌላ ነገር የለም። ስለ ክርስቶስ ያለው ነገር እና በክርስቶስ ላይ ያለው ነገር ኦርቶዶክስ ውስጥ አጠያያቂ አይደለም። ኢቭን እነ ኤርሚያስን ብትጠይቃቸው የሚመልሱት እሱ ነው። የድህነት ትምህርት እንደ ኦርቶዶክስ የሚያስተምር የለም ነው ዚስ ኖቦዲ። ስለዚህ ጥያቄ ውስጥ እንኳን የሚገባ አይደለም። ግን በጥላቻ ስለሰከሩና መጥፎ ነገር ስለ ኦርቶዶክስ ስለሚነግሯቸው ሞር ፎከስ አድርገው የሚያወሩት ደግሞ ምንድን ነው? ድርሳናትና ገድላት ስለሆነ በእነሱም እንወያይ፣ መጽሐፍ ቅዱስ እያጣቀስኩ ልንገራችሁ ብለው ዘማርያምም መዝሙር ያሬድም ይዘዋቸዋል። እንዲሁም መምህር ኤፍሬም ይዘዋል። ገስቧል። ይህንን ስለያዙ ምን ተፈጥሯል? አሁን እነሱ ቤት ስንጥቅጥቁ እየወጣ ነው። ማን ደፍሮ ይምጣ? አሁን ጥያቄ ምንድን ነው? ማናችሁ ናችሁ ደፍራችሁ የምትመጡት? ከዘማርያም እና ኤፍሬም ባለ ጊዜ ጋር ያለውን ነገር ፕሊስ ቴዲ ሐዋሳ በቅርብ አሳውቀን መስማት እንፈልጋለን። ለቴዲ እደውልለታለሁ። ሌላው ምንድን ነው ችግሩ? የማትሰግዱ ሰዎች ስለ ስግደት ለምን ታወራላችሁ? ስግደት አታውቁ እናንተ ቤት። እኔም እያለው ጌታ ኢየሱስ ምስክሬ፣ ስለ ኢየሱስ ስግደት አታውቁም። ስለ ስግደት ምንድን ነው የሚያከራክራችሁ? የስግደትን ልዩነት ለማወቅ እኮ መጀመሪያ መስገድ ያስፈልጋል። መዝለልና መስገድ እኮ ይለያያል። አስባችሁ ታውቃላችሁ? ሰግዳችሁ እየሰገዳችሁ እንዴት እንደሚሰገድ እንኳን ታውቃላችሁ? በማታውቀው ነገር ለምንድን ነው የምትከራከሩ? ሂዶን ብነው ላይ እኔ በጣም ግራ የሚገባኝ ነገር ሰግዶም ማያውቅ ሰው ስለ ስግደት ይከራከራል። ጾምም ማያውቅ ሰው ስለ ጾም ይከራከራል። ጾም አታውቅ ለምን ትጨነቃለህ?
ብትጾም ነው ገባ ጓገጭ የምትለው ማጾመው ማጾመው ምንድን ነው? እና በጣም ነው ይሄ ነው እምለው። እና ኦርቶዶክስ በተለይ አባቶች ሶሻል ሚዲያን አጥለቅልቁት፣ ዜሮ ክተቷቸው፣ አጥለቅልቁት። ሶሻል ሚዲያው ላይ ምዕመናኖች አሉ፣ መማር አለባቸው። ሌላ ደግሞ ጠላት አለ፣ እወዳቸዋለሁ እያለ ሳክስ የሚያደርጉ ሌቦች አሉ። አሁን አዶናይን ለማጥመድ የሄዱበት መንገድ ብታዩ ሶሻል ሚዲያ ላይ ፌስቡክ ላይ በጣም ትደነቃላችሁ። በአዶናይ ለማስጨብጨብ እንዴት እንደቋመጡ ስታይ ምን ያህል የዲያብሎስ ስራ እንደሚሰሩ በጣም ተከታዮች አሉት። ዝም ብሎ ይመጣሉ። በቃ አዶናይ አውቋል፣ ይመጣል፣ ሌላ ይመጣል ብለው ፖለቲካ እየሰሩ ነው። እንዲህ አይነት የተረገሙ መርገምት ናቸው። አዶናይ ቄስ ነው? ቄስ ነው ወይ አዶናይ? አዶናይ ዲያቆን ነው? አዶናይ የኦርቶዶክስ ወንጌላዊ ነው? አይደለም። ለፖለቲካ ነው አዶናይን የምትፈልጉት፣ ለፖለቲካ። ይሄ ነው ጌታ እናንተን ይገስጽ። የአውሬ መንፈስ የብሽሽቅ መንፈስ ይዛችሁ ስለመጣችሁ በዛ አይደለም። እናንተ ዘማርያምን ይምጣልን ብላችሁ ብትሉ ኖሮ ደስታዬን አልችለው። መዝሙረ ዳዊትን ያምጣልን ብለው ቲክታኩን ቢያጨናንቁት ደስ ይለኝ ነበር። አያችሁ፣ እነሱ የሚያጨናንቁት ማንን ነው? ከመጽሐፍ ቅዱስ ጋር ምንም ግንኙነት የሌለው ሰው። ይህንን ነው የምለው። ስለዚህ እንደዚህ አድርገን በደንብ አድርገን ወንጌሉን ስንናገር የሚበሽቁ ሰዎች አሉና ይሄ በእውነት በእንትና ራሱ ፖለቲካ ልትሰሩ ነበር። ፕራንኮ ማይክ ፕራንኮ የሚያውቀው ታሪክ የለም፣ አልተሰራም። ያንን ነው ምለው። ሰላማችሁ ይብዛ ነው ምለው። እውቀት ያላቸው ሰዎች ቢበዙ መልካም ነው። የእኔ ግን ልከራከር ብዬ ሄጄ ብዙ ነገሩ መጽሐፍ ቅዱስ ላይ ኦርቶዶክስ ላይ ያደላል። መጽሐፍ ቅዱስ ኦርቶዶክስ የምትለው ነው ያለው። አብዛኛው መጽሐፍ ቅዱስ ኦርቶዶክስ የምትለው ነው ያለው። እነሱ ሲገቡ መንፈሳቸውን ታያላችሁ። የኦርቶዶክስ የሚያውቁ አባቶች ሲገቡ የጴንጤ መንፈስ ሰማይ ይደርሳል። እንደ አውሬ ነው እንደዚህ የሚያዩቸው። ግቡ እናየው። ኦርቶዶክስ ተረጋግተው ሲመልስ ሩዋንዳ የሚያደርጉት እነሱ ናቸው። ስለዚህ ይህንን እልላችሁ ፈልጌ ነው። ሰላማችሁ ብዝት ይበል። ሰሞኑን በደንብ አድርገን እነሱ ካልተነጋገሩ እኔ እያስገባው እንወያያለን። ይህንን ነው የምለው። ተባረኩ። መልካም ጊዜ ይመቻችሁ። መልካም ጊዜ ይመቻችሁ።